አድርግ ቹቹ እኔ ገብቼ ትናንትና ስለ ቅዳሜ ቀን ስለ ሰዓት ስለ ዲቤቱ አይነት አልተናገርኩኝም። ቆርጦ የ3 ቀን የ4 ቀን ቪዲዮ ከተለያየ ቦታ አምጥቶ እኔን ያላልኩትን እንዳልኩ አድርጎ 55,000 ምናምን ሰው አይቶታል። እኔ የሰራሁት አለ 65 ነው ምናምን 55,000 እኔንም አይቶታል። በእርግጥ ሰው የራሴን ቪዲዮ እኔ ተናግሬያለሁ አይደል? ስለ ዲቤቱ መጀመሪያ ቅድመ ሁኔታ በዚህ ጉዳይ ነው ብዬ ተናግሬያለሁ። ፕሮቴስታንቱ ያንን እያየ እንኳ የሚያምነው የተቆራረጠ ቪዲዮ ነበር እና ሼር ያደርጋል፣ ኮፒ ሊንክ ያደርጉለታል። እና ታዲያ ከዚህ የበለጠ አምላክ አለ እንዴ? እሱን ለማለት ነው መምህር ፋሲካው ያመልኩታል ያሉት። እንዴ እኔ እንደዚያ ባረግ ባይዘው እኔ እንደዚያ ባረግ ቆራርጬ የኤርሚያስን ድምፅ ምናምን ቆራርጬ ባቀር ብታምኑም ባታምኑም የራሴ ልጆች ናቸው የሚቃወሙ። አንደኛ ህሊና የሚከሰኛል ያላለውን ደግሞ ሌሎች ጭራሽ ሸር ሲያደርጉልኝ እኮ ታየኝ እኮ ፕሮቴስታንት ከሱ የባሰ መኮስተት አለቀ ሲሳሁን ከሱ የባሰ ጥፋት። አሁን ለምሳሌ ፋሲካው ቅድም ሲያወራ ሶፍት የሚያበላላ አለ እኮ ባዚሊን የሚያበላላ እሱ አሁን ስህተት ነው አይደል? ልክ እንደዛው በየእምነቱ ማውጣት እንችላለን። ባይዞ ሶፍት የሚያበላውን ማውጣት እንችላለን። አንተ ሶፍት ነው የሚገ መጽሐፍ ቅዱስ የሚበላ ሁሉ አለ። እንደውም አንደኛው ራሱ ውሸት አይደለም፣ ትክክል እኮ ነው፣ እውነት ነው። ግን ልክ በእኛ በኩል እንደዚህ አይነት ሰዎች እንዳሉላ በየእምነቱ እኮ በኦርቶዶክስም እኮ ኦርቶዶክስን የማይወክል በጣም አጸያፊ ተግባር የሚያደርጉ አሉ። ግን እንደዚህ አይደለም። አንተ ደግሞ ቹቹዬ አሁን እሱን መካድ ይችላል። ኢኩቫለንት አረረራ የማይገናኝ ቹቹ ግን ኤርሚ ግን ማለት ኤርሚያስ ቀለሜ ግን የእውነት እንዴው አሁን ፕሮቴስታንትን ይወክላል ማለት ፕሮቴስታንት ይወክላል አሉ። አንዷ መታ ይወክላል አለች። እስቲ ቹቹ ግን ቹቹ የእውነት እንዴው የእውነት ለእውነት የቆመ ሰው ከሆነ ቀለሜ አሁን የሚያደርገው ኢች ኤንድ ኤቭሪቲንግ ይወክላል ቃለ ሕይወትን። በነገራችን ላይ የምን እምነት የትኛው ዶሚኔሽን ነው ቀለሜ ግን ማለት ይቅርታ ኤርሚያስ ይሄ ቀለሜ የሚለው ስም በመድኃኒዓለም ካፌ ቢወጣልኝ ምን አለበት? እርሶ እንኳ ቢያንስ ደስ የሚለው ከእርሶ እኮ እንትን እየተጸጸቱ ነው ቢያንስ ያለ ስሙ በመጥራቱ። ኤርሚያስ ስሙማ ቀለሜ ነው ተባለ እኮ ዛሬ መጥተው ልጆች እኮ ተናገሩ። የሰፈሩ ልጆች ስሙ ቀለመወርቅ አይተንፍሱ አበበ ነው ስሙ። ልጆች እኮ ተናገሩ መጥተው ዛሬ አልሰማም? ኤርሚያስ ነው ስሜ እያለ ሰው ኖ እሱ ራሱ ዛሬ ምን አለ መሰለ ስሜ ትክክል ነው አለ። እኔ ቀድሜ ተናግሬያለሁ እኮ ቀለመወርቅ አይተንፍሱ አበበ እንደሆነ እኔ ቀድሜ ተናግሬያለሁ። ትክክል ናቸው ብሏል እኮ። እኔ እኮ አንድ ሰው ስሙን ሲጠሩ ስለምን እንደሚናደድ ነው የማይገባኝ እንዴ። ኧረ በጣም ሸም ነው በእግዚአብሔር። ይሳደብ ከሆነ የትኛው ሰው ፕሮቴስታንትን አይወክልም። ፕሮቴስታንት ደግሞ አይሳደብም። ባህሪውን እኮ ታውቁታላችሁ እኮ ወንጌል ወጥቶ መንገድ ላይ እንኳን ወንድም አለም አሁን ፕሮቴስታንትን የማይወክል ከሆነ አሁን ይሄ ሰው የፕሮቴስታንት አገልጋዮች የተባሉ ሰባኪያን ፓስተሮች አይደል አብረውት እንደዛ ሲሳደቡ የሚውሉ አዎ በል አይዞህ የሚሉት ማለቴ አሁን እኮ ለመሰለህ አሁን እኛ እኮ እኔ ፕሮቴስታንት እንዲህ ምናምን ብዬ መናገር እኮ አልፈልግም። ግን እዛ ጋር ያለው እንግዲህ ሰባኪዎች፣ ፓስተሮች፣ መጋቢ ምናምኖች እዛ ጋር አብረው ትክክል ነህ አይዞህ ይላሉ። እኔ ምን ብዬ ወሰድኩት? በቃ ፕሮቴስታንቶች እንደዚህ ናቸው ማለት ነው ብዬ ወሰድኩኝ። እና ከዛ አንጻር ነው አሁን ከሱ ጋር የሚውሉትንስ ምን ትላቸዋለህ? እውነት ለማውራት ቹቹ አብዛኛውን ቤት ግን አሁን እያዩ ያለውት ማለት ነው ገብቷል። ወንጌል ከመስበክ ይልቅ አሁን ሚዲያው ጠቅላላ በፉክክርና በብሽሽቅ የተሞላ እየሆነ መጥቷል። ገብቷል። አሁን እኔ እንጃ ሰይጣን እየሰራበት ይሁን ምን ይሁን አላውቅም። እዚህ ላይ በጣም አሳሳቢ ደረጃ ላይ ደርሷል። አሁን ጠቅላላ ማህበራዊ ሚዲያው ጉዳይ ወንጌል ተረስቶ መጽሐፍ ቅዱሱ ተረስቶ ሁሉ ነገር ተረስቶ ጭራሽ የብሽሽቅና እንደ እግር ኳስ የደጋፊው ብዛት ከታች እያጨበጨበ ሰውም እያጋጋለው ጭራሽ እኔ ምን እንደሆነ ትርፉ ሊገባኝ አልቻለም። መበሻሸቁ ላይ በጣም አተኩራቸዋል። የኔ ይሻላል በሚል የፉክክር መንፈስ ተውጧል። በአጠቃላይ እኔ እንደማየው እውነት ለማለት ቆይ ግን አታጠቃላይ ይኸውልህ እኛ ዲፌንድ ነው የምናደርገው። ይኸውልህ ልብ አድርግ እስኪ የፕሮቴስታንትን ገድልና ታምር እያወጣ 15 ዓመት እየሰደበ ልክ እንደ ትዝታውና እንደ ኤርሚያስ አምጣልና ንገረኝ እስኪ
እስኪ አምጣልኝ። እንደኛ ቤተክርስቲያን የተሰደባለ እውነት ለመናገር ታድሶ ነኝ የሚለውም ሲወጣ የሚሳደው ኦርቶዶክስን ነው። ያኛውም ሲመጣ ኦርቶዶክስን ነው። በዓል በተከበረ ቁጥር ኢቭን የትንሣኤ ዕለት እኮ ይሳደባሉ። በጣም በሚገርሙ ትንሣኤ ጠብቀው በእኛ ካላንደር እያከበሩ ባይዘው እኛ እኮ ማክበር ካቆምን እኮ ትንሣኤን እኮ አታከብሩም። ይህን ታውቃለህ። ካላንደር ነው ትንሣኤ ማለት ዘሴም ደይ መስከረም 1 ቀን ወይ ምናምን በወር የሚከበር በዓል አይደለም። ከፍ ዝቅ የሚልበት አለ። ካላንደራችን አንድ ጊዜ ወደዚያ ሊገፋው ይችላል፣ አንድ ጊዜ ወደዚህ ሊያመጣው ይችላል። እኛ መቁጠር ካቆምን ታቆማለህ፣ ቀጥ ብለህ ነው የምትቀረው። ስለ ጠብቀህ ዛሬ የእኛን ካላንደር አይታችሁ ነው ትንሣኤ ልናከብር ስንል ትንሣኤ እንደዚህ አይደለም የሚከበረው ትላላችሁ። የስቅለት ዕለት እኮ ስግደት እንደዚህ አይደለም። ወይ አሰግዱ እንዲህ እኮ በጣም ይገርም። ወይ አሰግዱ ወይ ስግደት ትቃወማላችሁ። እና ቆይ ለቅዱሳን መስገድ ክልክል ነው፣ ግድ የለም እሱም በሉ። ለክርስቶስ መቼ ነው የምትሰግዱ እናንተ? እንደው ቹቹ ልጠይቅህ፣ ለክርስቶስ የምትሰግዱበት ቀን መቼ ነው እንዴ? እና በየቀኑ መቃወም ግን አይከብዳችሁም? በማርያም የፈለገው እኮ ነገር። በነገራችን ላይ ኦርቶዶክሳውያን በሙሉ ተቃወማችሁ ብታጠፉ ከዚያ ወደ ፕሮቴስታንት መቃወም ትገባላችሁ። ፕሮቴስታንቱ በሙሉ ተቃውማችሁ እንዲህ ብታጠፉ እርስ በርሳችሁ ባልና ሚስት ሁሉ መቃወም ይጀምራሉ። ጭራሽ እኮ ነው ካራክተራይዝ የሆናችሁት በመቃወም ማለት ነው። አንዳንዴ የምትቃወሙትንና የማትቃወሙትን መለየት የሆነ እኮ በዚህ ጉዳይ ላይ ትክክል ናቸው፣ በዚህ ጉዳይ ላይ ግን ስተት ነው ይባላል እኮ። ኤቭሪቲንግ እኮ ነው የምትቃወሙት እኮ እናንተ እኮ። ይህ እኮ ብደት እኮ ነው። ባይዘ ሰው እኛ አንሳደብም፣ እኛ ዲፌንድ ነው እያደረግን ያለ ነው። የተዋሻውን ውሸት ለምን ይዋሻል መልስ እየሰጠን ያለ ነው እንጂ ቤተክርስቲያን ለስንት ዓመት ሙሉ ጸጥ ብላ በቃ ተናግራ አታውቅም። 24/7 እኮ ነው እኮ እንትና ኤርሚያስ እኮ ላይቭ የሚገባው ደግሞ ዛሬ የምንማረው ሮሜ ምዕራፍ ምናምን ቁጥር የመዝሙረ ዳዊት ምናምን ብሎ አይደለም ደግሞ የሚገባው። ግባና ዩቱብ ነው በቃ ገርል ይወጣል። አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ እንደዚህ ብለው እንዲሁ ኔጌቲቭ ቲንከር መሆን ራሱ መቼ ነው ለአምልኮ ጊዜ የምትሰጡት? እኔ ሲጸልይ ራሱ ምን ብሎ ነው የሚጸልየው? ማለት እግዚአብሔር አምላኬ ሆይ ትናንትና ቀኑን በሰላም እንዳዋልከኝ ዛሬም በሰላም አውለኝ ብሎ ይጸልያል። አሁን እሱ ትናንትና ስሳደብ እንዳዋልከኝ ዛሬም ስሳደብ አውለኝ። እኔ ሲተኛ ራሱ ምንድነው ዛሬም ስሰራው አልኩኝ። ስንት ሰው ተሳደብኩ፣ ስንት ሰው አስቀየምኩ፣ ስንት ሰው በብልግና አንደበቴ ስንት ሰው አባለኩ፣ ስንት ሰው አናደድኩ፣ ስንት ሰው አበሳጨሁ፣ ስንትን ሰው በብስጭት አንተ ከተኩ እያለ እኮ ነው የሚተኛ ይሄ ሰውዬ። እንዴ እስኪ ርዕስ መርጦ ወንጌል ያስተማረበትን እስኪ ንገረኝ። ይኸውልህ ልክፈትልህ፣ ቆይ ልክፈትልህ። እውነቱ ተናገር፣ እውነቱን ነው ተናገር። መልከ ጥፉን በስሜ ይደግፉ አሉ። እስቲ ተናገር እውነቱን። የት አለ ቪዲዮ? ቆይ ላሳይህ። የእውነቴን ነው። እስኪ ከፍቱት ድረስ ዋናው ሀሳቤ እርሶ ግን ቢወያዩ በጣም ብዙ ሰዎችን ማስተማር ይችላሉ። ለምን እርሶ ስርዓት የሚያደርጉት እውነት የተረጋጉ ሰው ኖት። በጣም እንዴ እርሶ ሲወያዩ ነው እኮ ሚዩት አደረጋችሁት እንዴ? ዝም ብሎ ይሄ እኮ ነው እኮ ችግሩ። አሁን ክፉ ነገር አላወራሁም። ቹቹ ኦርቶዶክስ ነበርክ እንዴ? ቹቹ ኦርቶዶክስ ነበር። መቼ ነው ወደ ኦርቶዶክስ የመጣው? እንትን ወደ ጴንጤ ወደ ቃለ ሕይወት የሄደው? ኤፌሶን እኔን ነው በቃ ኤፌሶን አስተያየት ስጭ። በቃ ማን ነው የሚቀድመው? በጣም ቅርታ ጋር እኔ ስራ ስለምሄድ ኤፌሶን ቀጥይ። እውነትሽን ነው። እሺ አመሰግናለሁ በጣም። ሰላም ለእናንተ ይሁን። በመጀመሪያ እታች ኮሜንት ላይ የተሰጠ እንትን አለ፣ የያሬድን አሳዩልን እያሉ ነው። ያሬድ የፖስተውን አሳዩትና ምናልባት አንደርስታንድ ካደረገው እያሉ ነው። ያን መልእክት ለማስተላለፍ ነው። በዛውም
አንደኛው ነገር ማስተላለፍ የምፈልገው ነገር መጀመሪያ ታቦት ላይ ከራሳቸው እኮ ሉተራን እኮ ታቦት ይቀበላሉ አይደለ? ከነሱ ጋር ለምንድን ነው የማትወያዩት? እና ተወያዩነቾቹ ምናልባት እኛ ጋር መጣችሁ ኦርቶዶክሳኖች መጀመሪያ ታቦትን ትቀበላላችሁ አትቀበሉም የሚለው ነገር መጀመሪያ ከራሳችሁ ጋር ብትግባቡ አንድ ያልሆናችሁበት ብትጨርሱ አይሻልም ወይ? ታቦት እናንተ ጋር ስላለ ማለት ነው። መሰወ ብለው ሉተራን እኮ እዛው ላይ የጌታችን አምላካችን ኢየሱስ ክርስቶስ ስጋና ደም ነው ብለው የጌታ እራትን ይፈትቱበታል አይደል እንዴ? ስለዚህ ከነሱ ጋር ሄዳችሁ ተወያዩ። መጀመሪያ እናንተን አጥሩ ነው እኔ ለቾቹ መልእክት ያለኝ። ሲቀጥል ትናንትና ዋናው ላይ ብታጠነጥሩ ማለት እኛ ቤተክርስቲያናችን አሁን ስለግለሰቡ ስድ ምናምን ሳይሆን ያው እኔ ባለፈው ምናልባት ዘማርያም ሲገባ የተናገርኩት ንግግር አለ። ቀሲስን ሰድቧቸዋል እና እንደው ቀሲስ በእውነቱን ለመናገር እዛ ቤት ስለገቡ በጣም ያዘኝ ነበር ማለት ነው። ያው ፊት ለፊት ነው የምናገረው እና ለምን የሚመጥኑት ቤት አይደለም የገቡት ማለት ነው። እንደው አስቀድሜ ተናግሬያለሁ እኔ ምንድን ነው ያልኩት? ተሳድበዋል። ስለዚህ እዛ ማንም ሰው እንዳይገባ ብዬ ነበረ ማለት ነው። ግን እርሱ አስቀድሞ ከዛ በኋላ ገብተው ነበረ። እኔም ቪዲዮ ያየሁት ከተነሳው በኋላ ነው። ምዕመንን የማያከብር እንዲሁም ደግሞ ቀሲስን የማያከብር አባቶችን የማያከብር ሰውዬ ከሱ ጋር ሂዶ እንትን ማውራቱ ራሱ ተገቢ ነው ብዬ እንደ አንድ ሰው እኔ አላምንም ማለት ነው። በጣም ቀሲስን የሰደባቸው ጠንቋይ ልጅ መተተኛ ሲል እኔ ለቅቄዋለሁ። በነገራችን ላይ በሰሞኑ ብቻ አይደለም ከዛም በፊት ተሳድቧል ይሄ ግለሰብ ማለት ነው። ስለ ስድቡ ያው ሐዋርያቶቹም ያለፉት በዚሁ መልኩ ነው፣ እየተሰደቡ እየተመቱ ምናምን ነው። ኦኬ ለእኛ ስድብ አዲስ ነገር አይደለም። እርግጥ ግን በምናከብራቸው ልክ እኛ ሲዋረዱ ወይ ደግሞ ሲሰደቡ ደስ አይለንም። ልጆች እስከሆነን ድረስ እኛ ደስ አይለንም። ስለዚህ እኛ አባቶቻችን ስትገቡ የምትገቡበት ቤት በጣም መርጣችሁ ቢሆን ደስ ይለኛል እንደኔ ማለት ነው። ዋናው ነገር ግን እኛ የተዋሸብን በቁርባኑ ላይ ነው አይደለ? እሱ ተሳደበ አልተሳደበ አይደለም፣ በቁርባን ላይ ነው። ቁርባን ላይ በቁርባን ነው ሰው የገደለው ብሏል። ያንን መረጃ እንጠይቃለን። ኦኬ እንደውስ እኛ በነዚህ ብቻ አይደለም እስልምና ላይ የሚሰራ አንድ ወሂድ የሚባል ኡስታዝ አለ። በማህበረ ቅዱሳንም እጁን ቆርጠው አንዱን ወደ እስላም ሲመጣ ቆርጣ ምናምን ብሎ ይዋሻል በነገራችን ላይ እና ለእሱ ራሱ መረጃ ብለን እየጠየቅን ያለ ነው። ኦኬ ስንት ወራችሁ ነው መረጃ እንዲሰጠን እየጠየቅን ያለ ነው። በጣም በቤተክርስቲያናችን ላይ እየተዋሻ ስለሆነ አንዴ በእስላሙ አንዴ በፕሮቴስታንቱ ማለት ነው። ስለዚህ ቤተክርስቲያንን ለማጥፋት እንደተነሱ በዚህ ማወቅ እንችላለን። እና ትናንትና ኤርሚያስ ሚኪ ጋር በጣም ድራማ ሊሰራ ተመችቶት ነበር። በእርግጠኛ ልጆች ደካሞች ስለሆኑ አንዳንድ ልጆች ተመችቶት ነበር። ምንድነው ያለው? ይህ ሰውዬ ዝግጁ አይደለም። ምንድነው አሜሪካ ያሉት አንዳንድ ግለሰቦች ኤርሚያስን እንደሚያግዙት እና ያንን ድራማ እንደሚሰራላቸው በግልጽ አድርጎ ተናግሯል። ኦኬ ይሄ ድራማ የሚለው ንግግር አይናገር እንጂ ሚኪያስ ጋር የነበራችሁት ሁላችሁም አይታችሁታል አይደለ? ሲናገር ነበር አሜሪካ ያሉት አንዳንድ ነገሮችን እየሰሩልኝ ነው አለ። እንግዲህ ድራማውን እስከሚሰሩለት ድረስ እስከ ቅዳሜ ድረስ ይጠናቀቃል ድራማው ሰርቶ ሲመጣ ደግሞ እኛ እውነት ስላለን እውነቱን እናጋልጣለን፣ ችግር የለውም፣ እስከዛ ድረስ ይስራ ብለን ትተነዋል። ስለዚህ በትላንትና በግልጽ ራሱ በሚኪያስ ቤት ሲናገር ነበረ ማለት ነው። አልተናገርኩም ካለ እንግዲህ ዩቲዩብ ላይ ደግሞ አሁን ማይስተላለፍ ነገር የለም፣ ገብታችሁ መስማት ትችላላችሁ ማለት ነው። ስለዚህ ድራማ ለመስራት እየተዘጋጀ ነው። እኛ ዋናው ነገር ሰውዬው ይሙት አይሙት፣ ያው ልክ ቀሲስ እንዳሉት እኛ ሰውዬው ይሙት አይሙት እሱ ላይ ችግር የለብንም፣ ይሙትም አይሙትም። ነገር ግን ቁርባን ላይ ተዋሽቷል ነው። በቁርባን አድርገው ቤተክርስቲያን እንደገደለችው አድርገው ነው እየተወራ ያለው። ያ ስህተት ነው። ይሄንን ሳይገለጥ ልክ ካህን አይደሉ ከቀሲስ። ስለዚህ ክህነት አላቸው፣ ያሳስባቸዋል፣ ግድ ነው። ክህነታቸውም እኮ የተሰጣቸው ቤተክርስቲያን ላይ የሚነሱ እንደዚህ ያሉ የሐሰት ክስና እንዲሁም ደግሞ የክህነትን አገልግሎት እንዲሰሩ ነው። ስለዚህ ግዴታ ነው። ይህን ማጥራት ያለባቸው እንደነዚህ ያሉ አባቶች ናቸው፣ እኛ አይደለንም በነገራችን ላይ። ስለዚህ ማጥራት ያለባቸው እንደነዚህ አባቶች ስለሆነ ግዴታ ይህንን አጥርተው ነው። ወንድማቸው ለምንድን አትወያዩ? ለምን አትወያዩ? ይሄ ግዴታ አለባቸው። ገብተዋል? ለምን አትወያዩ? የታቦቱ ጉዳይ መጀመሪያ የራሳችሁ ቤት ተወያዩና ከዛ በኋላ እኛ ጋር ትመጣላችሁ ማለት ነው። ኦኬ ስለዚህ መጀመሪያ የተዋሸብን እንደ ክህነታቸው ይህን ማጥራት አለባቸው። እሳቸውም የዚሁ አገልግሎት ስላሉ ማለት ነው። ስለዚህ መጀመሪያ የተዋሸውን ወሬ ወይ ደግሞ የስህተት ንግግር አርሙትና ሁላችንም ልብ ውስጥ እንደዚህ ቁጭ ያለው ዝም ብሎ አይደለም።
ይሄ ነገር እንዲጠራለን ስለምፈልግ ዛሬ ቪዲዮ ካያችሁ ነው አሁን ድጋሚ ፖስት ላችኋለሁ። አንድ ልጅ ኦርቶዶክሳዊ ልጅ ነው ገብቶ እኔን ታውቀዋለህ ማነው አበበ ጉልላት ነው ምናምን ሲባል አውቀዋለሁ አለ እና በጣም ተጨንቄ ነበር። በቃ እኔ እፈልገዋለሁ ምናምን በቃ የሆነ ሲል ነበር ኤርሚያስ ማለት ነው። ይሄ ሰውዬ ምንም አይነት መረጃ እንደሌለው ማየት እንችላለን። እኔ አሁን ፖስት ላችኋለሁ ሲወጣ ማለት ነው። ኦኬ ምንም አይነት መረጃ እጁ ላይ የለውም። በምን የመጣ ነው? ዝም ብሎ ከቤተ ክርስቲያን ጥላቻ የመጣ ነው እንጂ ይሄ ሰውዬ ገና መረጃ የለውም። በቃ ልቡ ተንጠልጥሎ እባክህ መረጃ ካለ ንገረኝ፣ የማን ልጅ ነበር እንደዚህ ነበር ይለዋል። ከዛ ልጁ ቀልዶበት ወጣ ማለት ነው። ኦኬ ቀልዶበት ወጣ እና አስወረዱት ማለት ነው። ይሄ ሰውዬ ምንም አይነት መረጃ እንደሌለው ለድራማ እንደተዘጋጀ ግልጽ ነው ማለት ነው። ስለዚህ በቤተክርስቲያናችን ላይ የተዋሸ ውሸት አለ። ያንን ይቅርታ እንዲጠይቅና ስህተቱን እንዲያምን ነው እኛ የምንፈልገው፣ ሌላ የለንም ማለት ነው። ኦኬ ያ ነው እኛ ከሰውዬው ጋር ጥላቻ ወይ ደግሞ ሌላ ነገር የለንም። በቃ ይሄ ከቤተክርስቲያን የተዋሸው ነው ውሸት ያጥራልን ነው። እና ደግሞ በታቦቱ ጉዳይ ላይ ትላንትና አክሊል ማነው ኤርሚያስ ጋር ገብቶ ሚኪያስ ጋር ገብቶ አልወያይም ብሏል። የስልክ ውይይታቸውን ማሰማት ይችላል። የዛሬ 3 ዓመት በፊት ወደ 4 ዓመት ምናምን ይሆነዋል። በእርግጥ ከተፖሰተ ግን 3 ዓመት ሆኖታል። እና የእሱን ውሸት ሲዋሽበት ነበር በአክሊል ዙሪያ ላይ ማለት ነው። አክሊል በአዲስ ኪዳን ታቦት እወያያለሁ ብሏል። ኦኬ ነገር ግን በቃል ኪዳኑ ታቦት ግን አክሱም ጽዮን በቅርስነት እንዳለ ይናገራል በታሪክ ዙሪያ ላይ። ያንን ለኛ አሁን ላይ አገልግሎት ቀሲስም ቅድም ሲናገሩ ነበር፣ አገልግሎት አይሰጥም። አሁን ላይ በቅርስነት አክሱም እንዳለ ይታመናል። እሱ ለድህነታችን ምንም እንትን አንልም። ኦኬ ምንም አይጠቅመንም። በቅርስነት እንዳለ ነው የሚናገረው። ስለዚህ መታችሁ በዛን ጀምር ብትሉ ዋጋ የሌለው ነገር ነው። ዋጋ የሌለው እኛ የምንጠቀምበት ላይ በሐዲስ ኪዳን ይሄው አውራኝ ብሎ የዛሬ 3 ዓመት በፊት ማለት ነው ገብቶ ላይቭ ላይ ቀለሚ አንተ መረጃህን አሳየኝና የምታነሳቸው መረጃ ታቦት ላይ የምታነሳቸው መረጃህን አሳየኝና ላሰማችሁ ከፈለጋችሁ የምር ታፍራላችሁ። መረጃህን አሳየኝና ወያያለሁ ነው ያለው። ጌታ ምስክሬ ነው። አሳያቸዋለሁ ከፈለጋችሁ አሁን መክፈት እችላለሁ። አሳየኝና መረጃህን አሳየኝና በውስጥ መጀመሪያ ነውና መረጃህን የምትወያይበትና ያነሳቸው አሳየኝና ከዛ በኋላ ወያያለሁ። እንደዚህም አይሆንም አለው አክሊል ማለት ነው። ኦኬ ስለዚህ አይታችሁታል? አዎ ዩቲዩብ ላይ ያለ እኮ ስለዚህ ዩቲዩብ ላይ ያለ እንትና የአቡዬ ዩቲዩብ ላይ ያለ። ስለዚህ እንደዚህ ያለበትን ዛሬ ላይ ሚኪያስ ጋር ገብቶ አልወያይም ብለዋል አለ። እኛ በአዲስ ኪዳን ታቦት አንወያይም አላልንም። ጊዜያችሁን አታቃጥሉ በማይሆን ነገር። ስለዚህ ባካችሁ ከቻላችሁ ከራሳችሁ ሉተራን ጋራ ሂዳችሁ በታቦቱ ዙሪያ ላይ ተወያዩ። ኦኬ እና ብዙ ማንሳት የሚፈልገው ነገር አለ። እግዚአብሔር ይስጥልኝ። እሳቷ ኤፌሶን ወይ አንድ ጊዜ መረጃ ላቅርብ። ወይ አንድ ጊዜ መረጃ ላሳያችሁ። ምክንያቱም ቅድም ያሳየዋችሁት ደግሜ ነው የማሳየው። እኛ አበበ ጉልላት የሚባል ሰውዬ አልሞተም አላልንም። ያን ጊዜ ይሄንን ይኸው ያጋለጥኩበት ጊዜ ነው። የዚያን ጊዜ እንደምታዩት ከአራት ወር ይኸው እዚህ ጋር ፎር መንዝ ኤጎ ያን ጊዜ የዋሸ ጊዜ የሰራሁት ቪዲዮ ነው። ላይቭ ላይ ሁኜ የተናገርኩት ነው። አበበ ጉልላት የሚባል ይኑር አይኑር አይደለም። አንደኛ በቅዱስ ቁርባን ገደሉት ያለው ውሸት ነው። ከገደሉት ማስረጃ ነው ያልነው። ሁለተኛ ያሰማው ድምፅ የአበበ ጉልላት አይደለም፣ የቀሲስ በትረ ነው። አይሰማም። ከታች ያላችሁ ይሰማል አይሰማም? ይኸው ያልኩትን ጊዜ እዚያን ጊዜ አዳምጡት። ይኸው እናመሰግናለን። ቀሲስዬ እናመሰግናለን። ሁላችሁንም ከልብ ነው የምናመሰግነው። አዎ አድጎ እንደ ቀለሜ ሳይሆን ከሞቶም ከሆነ እንደ ቀለሜ ከመሆኑ መሄዱ መጠራት ነው፣ መታደል ነው። እግዚአብሔር በሚያውቀው። አዎ ይህንን ያለው ደግሞ ለምንድን ነው መሰላችሁ? ሳድግ እንዳንተ ነው መሆን ብሎኛል ብሎ ነበረ። ኦኬ ይሄ ሰውዬ ሲያድግ እንደ ቀለሜ ምንፍቅና ውስጥ የሚገባ ከሆነ እንኳን እውነትም እንዳለው ከሆነ ሙቶ ከሆነ መሄዱ ጌታችን ጠርቶታል ማለት ነው ያልነው። ፈልግ የነበረው የእውነት እሱ የሚለው አበበ ጉልላት፣ እኔ አዳሙ ጉልላት የሚባል አውቃለሁኝ። አርያም መዝሙር ቤት አሳታሚ የነበረ እኔ ጉልላት የሚባለውን ሰውዬ ስሙን ማቀው በአዳሙ ጉልላት ነው። የነ ኪነ ጥበብን የነ ማርታን መዝሙር ሲሰራ የነበረ እዚህ ሀገር መጥቷል። እና እንግዲህ አበበ ጉልላት
ዛሬ የሰማሁት ቅድም የሙዚቃው አናት ነው ምናምን ሲል ነበር ታላቁ አበበ ጉልላት። በእውነት በህይወት ያለ ሰው ከነበረ ነፍስ ይማር። ግን ለማንኛውም ይሄ ዲያቆን እንትን መጋቤ ስብሐት ቆሞስ አባ ገብረ ወልድ ወልደ ሳሙኤልና መምህር በትረ ጡመ ልሳን የቀደሱት ቅዳሴ ነው። አበበ ጉልላት የሚባል ይሄንን አልቀደሰም። ያሰማው ድምፅ ሌላ ነው። ምንም አይገናኝም። በቃ ቹቹ ይሰማል? እየሰማሁ ነው። በቃ እኔ አበበ ጉልላት የሚባል ሰው ሞቷል አልሞተም አይደለም ክርክር። ከሞተ ነፍሱን ይማር ነው ያለውኛ። እንዲያውም ሳድግ እንደሱ ሆናለሁ ብሎ ስለነበረ እንኳን ከሞተም እንኳን እውነት ሳድግ ጴንጤ መሆን ከነበረ ራእዩ ግን ሰውየው በስነ ስርዓት አሁን በነገራችን ላይ ስንናገር በጣም እየተጠነቀቅን ነው። ኦልሬዲ ይሄ ሰው በእግዚአብሔር ሞት በእግዚአብሔር ጥሪ ነው የሞተው። ወንድሙ መጥቶ ታሞ ነው የሞተው እንጂ በቅዱስ ቁርባን አይደለም ብሎናል። ስለዚህ ለቤተሰቡ መጽናናትን እንመኛለን። እኔ በዚህ አጋጣሚ የአበበ ጉልላት ቤተሰብ ካለው ልጅ ካለው ልጆቹን መርዳት እፈልጋለሁ በምችለው አቅም። እውነት መናገር በስሙ ተዋሽቷል፣ ቤተሰብም ተጎድቷል። ታሞ የሞተን ሰውዬ በእምነቱ ስም ነው የከሰሱት። ልብ አድርጉ። ዛሬ በጌታችን ፊት ነው ያለው፣ በገነት ነው ያለው ይሄ ወንድማችን። ነገር ግን በመርዝ ገደሉት፣ በስጋው ደሙ ነው ያለ። ይህ እኮ በጣም ነውረኛ እኮ ነው ሰውዬው ባይዘ። ስለዚህ የኛ ክሌም አበበ ጉልላት የሚባል ሰው አልሞተም አይደለም፣ የኛ በቅዱስ ቁርባን አልሞተም ነው። አሁን እሑድ ዕለት በዚሁ አጋጣሚ ላሰማህ፣ ቅድም የፌሶን የጋበዘችኝንም ይኸው መዝሙር ያሬድ አሁን ይኸው ቀለም የጠራውን እንትን ይቅርታ ኤርሚያስ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። ይኸው የሰራው በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ 1100 ልባት ይህንን የሚናገረው ከ6 ቀን በፊት የኔን ስም ጠርቶ ዲቤት የጠራበት ጊዜ ነው። አንቱ ነው የሚለው ስሙ በደንብ። ይሄ ቪዲዮ ሌላ ነው፣ አንቱ እያለ የሚያወራበት ነው። ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ቢበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። አሁን ይሄ ጥሪ ያቀረበኝ የመጀመሪያ ጊዜ አንቱ እያለ የሚያወራበት ነው። ልብ አድርጉ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርዕየ ሀገረ ቅድስት እያላችሁ ባይዘ እንደው እባክህ በዚህ አጋጣሚ ኤርሚያስ ግዕዝ አትጥቀስ እባክህ ግዕዝን አትቅበረው እባክህ። አሳቀከን፣ ሰው ጨረስከን እኮ ብሎ በቃ ተሳቀቅን። ይድ የለም አማርኛውን አውራ፣ ግዕዝ አትጥቀስ። የለም እንደዚህ የሚል ግዕዝ ሰለጽኑ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። ከ6 ቀን በፊት ይሄ ደግሞ ትናንትና ላይ ብላይ ነው። ታሪክ አታብዛ፣ ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ልብ አድርግ። ይችን ቆረጣት ማለት ነው። እኔ ያልሁት እሱ ላይ በላይ ገብቼ ወሬ አታብዛ፣ ዲቤቱን ተቀብያለሁ፣ መቼ እንግባ? በምን ጉዳይ ተናግር ያለሁኝ ውሸትክን ማጥራት እፈልጋለሁ። መጀመሪያ እንደገባሁኝ አለኝ እዚህ ውስጥ በነገራችን ላይ ውሸትክን ማጥራት ስለምፈልግ ቅድሚያ ውሸትክን ዋሽተሃል፣ እሱን አጥራ፣ ከዛ በኋላ በፈለከው ቀን እንገባለን። እሺ መቼ እንግባ አልሁት። እሱ ምንም ነገር አላለኝ። ምንም በቃ ሌላ ታሪክ ሲያወራ ወጥቼ መጣሁኝ ማለት ነው። እሱ ግን ተቀብያለሁ የምትለዋን ብቻ ቆረጠ። ልብ አድርጎ ተቀብያለሁ። ይሄ ደግሞ ላይቭ ገብቼ ነው ተቀብያለሁ የምትለዋን እሱ ጋር የተናገርኳትን እንደገና ላይቭ ገብቼ ከነ መጋቢ ብሉ ጋር ተቀብያለሁ የምትለዋን ብቻ ቆረጠ። እሺ ማለት ነው። ስለዚህ ቀሲስ ዲበኩሉ ጥሪውን ተቀብለውኛል። የዲቤት ጥሪን ስለተቀበሉ ኤርሚያሳችን አንበሳው ዋው ተቀብለውኛል። ልብ አድርጉ። ጭራሽ እኮ ነው መቼ ስለው እንኳ መልስ አልሰጠኝም። ውይይቱን እናደርጋለን ማለት ነው። እግዚአብሔር አምላክ ይባርክልኝ። ዘግይተውም ቢሆን ዲቤት ጥሪውን ስለተቀበሉ አሁን ደግሞ አንቱ ወደ ማለት ገባ። ደግሞ ልብ አድርጉ። የቅድሙ
ቡና እየጠጣ የሚናገርበትና አሁን ሌላ ድምፅ ነው። ስንተኛ ቆረጣ? አራተኛ ቆረጣ። በጣም አመሰግናለሁ። እግዚአብሔር ይስጥልን፣ ክብር ያድልልን። ጥሩ ሚውት አድርገው ቡና ላውራ አንዳንዴ ያስተጋባባ። እኔ ያልኩትን ስሙ። አሁን እዚህ ላይ እሱ ጋር ገብቼ የመጀመሪያው ምንም ጥያቄ የለውም፣ እድል ነው፣ እቀበላለሁ ዲቤቱን። ስለዚህ እቀበላለሁ ብዬ እኔ ራሴ በተደጋጋሚ ጥሪ አቅርቤያለሁ አይደለ? ከዚያ በፊት ግን ግትልትል ውሸት ስላለ ያልሞተን ሰው ሞተ፣ ቤተክርስቲያኗ ላይ የተዋሸው ውሸት ስላለ ወንጌል ደግሞ ስለ እውነት ስለሆነ እውነት ማውራት የሚቻለው አንድ ሰው ውሸቱን ውሸት ነው ኃጢአት ሰርቻለሁ ብሎ ንስሐ ሲገባና ከዚያ በኋላ ስለ እውነት ይወራል። ሰው እውነት በሌለበት እውነት በማያወራበት ሁኔታ ላይ ስለ ወንጌል ማውራት ሚኒንግለስ ነው፣ ለእኔ ትርጉም የለውም። ያልሞተን ሰው ሞተ፣ በህይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጥራ፣ ንስሐ ይግባ። በጣም ሶሪ በህይወት ያለን ሰው ሞተ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማቀቄያለሁኝ እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጨል እየመታ ከፊት ለፊት መሄድ እንችላለን። ዲቤቱን ተቀብየዋለሁ፣ ምንም ችግር የለውም። ግን መጀመሪያ የዋሸውን ውሸት አምኖ ሲቀበል በሚፈልገው ርዕስ ወደ ዲቤቱ እንሄዳለን። ንስሐ ይግባ መጀመሪያ፣ አለበለዚያ እኔ ከሚዋሽ ሰው ጋር ዲቤት አልገባም። ቴንኪው። ይህንን ያልኩት ኦኬ። ያልሞተን ሰው ሞተ ብሎ ያልሞተን ሰው ይሄ ድምፁ ነው ብሎ የማንን የበትርን ድምፅ ነው ያሰማው። እንኳን ደህና መጣህ ከስዲ በኩል አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎችን አባቶች አንቱ ብዬ በምጠራበት አንተን ለማለት ሕሊና አይፈቅድልኝም። ስለዚህ ይህን ጥያቄ ጠይቃለሁ እና እሰጥሃለሁ። በእነዚያ ያልሞተን ሰው ሞተ ብለሃል። ሰውየው ልጅ እንመጣለን። አድምጠኝ ብራዘር፣ አንሚውት ማድረግ አትችልም። አንሚውት አታድርግ። ሚውት ስለማለት ተናድጃለሁ። የምታመጣው ሰው ዲቤት ግባ፣ አበበ ጉልላት ዲቤት ግባ። አድምጠኝና እናወራለን። ይኸው ሚውት እያደረጉ ነበር። ባይዘ እንዴት አድርገው? ቆይ ሚውት አታድርጉ። አድምጠኝና እናወራለን። ሚውት እያደረጉ ማለት ነው። ምንም ችግር የለው። አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለሁ። ታወራለህ እኮ አልኩህ። ተቀብያለሁ፣ ዲቤቱን ተቀብያለሁ። ቀን ምረት ታወራኛለህ። አድምጠኝ እኮ አልኩህ። ከስዲ በኩል ታሪክህን ያንተን ውሸት አላዳምጥም። ዲቤቱን ተቀብያለሁ። አረፋ መድፈቅ ጀመርክ። ተረጋጋና አውራኝ። አንተ ዲቤቱን ተቀብያለሁ። ቀን ቀጠሮ ያንተን ውሸት መስማት አልፈልግም። አድምጠኝ። ያንተን ግትልትልን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድምጠኝ እኮ አልኩህ። መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድምጠኝ። ይኸው በቃ ይኸው መቼ ይሁን ስለው እንዲህ ስለኝ ወጣሁኝ። እኔ በቃ ወንጌል እውነት ነው፣ ህይወት ነው። ስለ ህይወት ስለሆነ የምናወራው የማወራው ሰው የማይዋሽ መሆኑን ማረጋገጥ አለብኝ። የምጠይቀውን ጥያቄ ትረስት እንዳደረገው ከውሸት መውጣት አለብህ። ስለዚህ አበበ ጉልላት ሞተ ብለህ ያልሞተን ሰው ቤተክርስቲያን በስጋው ደግሞ እንደዚህ ገደሉት ብለሃል። ይህንን ያልኩት ለምንድን ነው? የአበበ ጉልላት ድምፅ ነው ብሎ ያቀረበው የበትረ ድምፅ ስለሆነ ነው። በትረ ደግሞ አልሞትኩም፣ ይሄ ድምፅ የኔ ነው አለ። ኦኬ፣ ስለዚህ የዚህ ድምፅ ባለቤት ሞቷል ካለ የዚህ ድምፅ ባለቤት አለ በህይወትህ ነው እያልኩ ያለሁት እኔ። ሰውዬ በህይወት አለ፣ ድምፁን እያሰማ ያለቀስኩበት የመጀመሪያው ዲቤት የሚሆነው በዚህ ጉዳይ ሞቷል አልሞተም፣ በህይወት አለ ሰውዬው። እሱን ይቅርታ ጠይቅና በምትፈልገው ከዚያ በኋላ መቀጠል እንችላለን አልኩት። በሬሳ ላይ እንወያይ ብሎ ሬሳ የሆነው ካህን ከስዲ በኩሉ ቆይ ይደለሽም ቆይ ሚታ አውት ነው ብሎ የሚሉት ነጮች በቃ ያው የቃል ኪዳኑ ታቦት ትቼዋለሁ ብሎ ተናግሯል። በነገራችን ላይ ያለታ ቆይ ቅዳሜ መጣ እስኪያልፍ ሌላኛው አላውቅም፣ ያነጋሉ ያመሻሉ፣ አላውቅም። ግን ቅዳሜ እየመጣች ነው፣ በደጃፎት ነው ማለት ፈልጋለሁ። ተዘጋጁበት ጉዳይ ካለ ይዘጋጁበት። አንደኛው አምላክ ይሄኛው ነው። በቃ ኤርሚያስ ተናገረ፣ እግዚአብሔር ተናገረ ብሎ ነው የሚያምነው። ይሄ በቃ መከተል ዝም ብሎ አሌል ዝም ብሎ እንደ እህተ ማርያም የሚከተል ነው። ይሄ ጅራት ስማው፣ አዳምጡት። መዝሙሪያ ላይ ደውላለሁ ብሎ ካለ ቴዲ ጋር ደውላለሁ፣ እኔም ደውላለሁ እሱ ጋር፣ እናንተም ደውሉ።
የሱ ፈቃደኝነት ተጠይቆ ብያለሁ። በእኔ በኩል ተስማምታችሁ ከመጣችሁ ብሎኛል። ይኸው ሰውየው ግን ምንድን ያለ ኤርሚያስ ግን ቅዳሜ ቀጠሮ ይዘናል፣ ቴዲ ቤት እንገናኝ ነው ያለ። ቴዲ ጋር አሁን ተደዋውዬ ገና ተነጋግራችሁ አሳውቁኝ ነው ያለ። መልሶ ደግሞ ስንት ጊዜ ዋሸ? ስንተኛው ነው ይሄ? 20ኛው 100ኛው? እንግዲህ እነሱ ደግሞ በዛ ደወል አይ ዶንት ኖ የዲቤቱን ነገር ምንም አውቀው ነገር የለም። ቴዲ ሰው ጠይቆት ነው በነገራችን ላይ ኮሜንት ላይ እኔ የዲቤት ነገር የማውቀው ነገር የለም። ማን ያስያዘው ቅዳሜ ዲቤት? ማን ነው ከማን ጋር የተነጋገረው? ሪሊ ጴንጤዎች ለምን ተናደዳችሁ? ለምን ተቆጣችሁ? ለምንድነው በዚህ ደረጃ ለምንድነው የዘቀጣችሁት? ያኛውን ተከትሎ ቅዳሜ እንቅልፍ የለኝም ያኛውም ይመጣል ሜንሽን ያደርገኝና ግራ ግብት አላስተኛኝ እኮ አላችሁ እንዴ! ውሸት ሰላም ሲነሳ አይጣል እኮ ነው። ስሙ ስለ ዲቤቱ ማውቀው ነገር የለም። እሺ ሌላ ጥያቄ አርብ ወይም ቅዳሜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የምታከብሯቸው የምትወዷቸው ስመጥር የሆኑ ዘማሪዎች ይመጣሉ። ከኢትዮጵያ ኦርቶዶክስ ማች ቅዳሜ አርብ ናችሁ? ዝግጁ ነን። ሰርፕራይዝ አለን። የኔና የኤርሚያስ ዲቤት የት ሄደ? ወይ አርብ ወይ ቅዳሜ በጣም ትልቅ ዘማሪዎች ይመጣሉ። እስካሁን እንግዲህ በደረሰኝ እንትን ትልቅ በጣም አርብ ወይ ቅዳሜ በቃ ይኸው ነው። እንዲሁ ቴዲ ጨዋ ልጅ ነው። በነገራችን ላይ በጣም የምወደው ልጅ ነው ቴዲ ሐዋሳ በጣም የምወደው ልጅ ነው። እንደው በፖለቲከኞችን ሲያወያያቸው በጣም ጤነኛ የሆነ እንደ አንድ ጤነኛ ጴንጤ ነው። ይሄ ከጤነኛ ጴንጦች አንዱ ይሄ ነው። ባይዘ በቃ እንደዚህ ያሉትን ሰዎች እናከብራለን። ምንም እዛ ሄደን እሱ ቤት እንደው የኛ ልጆች እንኳን ቤት ኦርቶዶክስ ቤት እኮ አይደለም የሚሉት ሲጀምር እኛ ነን። እኔ ኤርሚያስ ቤት ሄድኩኝ። እኔ እስኪ ይምጣ ኤርሚያስ እዚህ ውስጥ እስኪ ይምጣ። እንደው እውነቴን ነው እናንተን በሙሉ አውርጄ በአክብሮት አወራዋለሁ። እኛ እኮ ነን እናንተ ቤት የምንመጣው። ኤርሚያስ ደፍሮ እስኪ ጋዲሳ ቤት ይገባል፣ አክሊል ቤት ይገባል፣ ዘማርያም ቤት ይገባል፣ ታላቁ ቤት ይገባል። ኔቨር ኤቨር አያደርገውም። የሆነ ገር ያወጣል። ገሩ ደግሞ በተሳሳተ መንገድ ነው የሚተረጎመው። አልፎ አልፎ ያነበዋል። የጎጃም ሰው አቡነ ተክለ ሃይማኖት እንደዚህ ብለው ጥግህን ያዝ ይላል። ከዚያ ምንድን ነው? ታምር ነው እኮ የበለዓም አህያ እንደ ሰው ተናገረች፣ ጥግህን ያዝ። ታምር ነው ይሄ። አህያ ይናገራሉ። ያው ተናገረ። በቃ እግዚአብሔር አህያ አይደለም ድንጋይ ያናገራል። ታምር ነው። ታምር ደግሞ ታምር ነው። በቃ ታምር እኮ የተባለው እኮ ከአይምሮ በላይ እግዚአብሔር በእግዚአብሔርነቱ የሚያደርገው ነገር ማለት ነው። በቃ እና አንድ ቀን ወንጌል ከፍቶ ሲያስተምር አይተማናቅ ብሔርን ከብሔር የሚያጣላ የሆነ መጻሕፍቶችን ያጋጫቸዋል፣ ያላትማቸዋል። እኛ አልተጋጭብንም፣ እኛ አልተጨነቅንም፣ እኛ አልኮሰኮሰንም። ምክንያቱም ስንተረጉመው ምን እያለ እንደሆነ ይገባል። የኛ መጽሐፍ ነው እና ራሱ ያብራራል፣ ራሱ ስተት ነው ይላል። እንደዚያ ነው። ይህን ሰውዬ ጥግ ያዝ እንዳል ጥግ የማትያዙት ከሆነ ፕሮቴስታንቶች መቼ ነው የምትድኑት ብዬ ጠይቃለሁ። መቼ ነው የምትፈወሱት? መቼ ነው ከተቃውሞ ወጥታችሁ ወንጌል የምትሰብኩት? ሰዎች የሚድኑበትን እውነት ለመናገር መንገድ በየመንገዱ ኢየሱስ ጌታ ነው የሚሉት በጣም የተሻሉ ናቸው። ምክንያቱም እዚያ ጋር ስድብ አይደለም የሚናገሩት፣ ጥቅስ እየጠቀሱ የገባቸውም ይሁን ያልገባቸው ዋጋ እየከፈሉ በገባቸው ነገር በተረዱት ነገር። አይ ሪስፔክት እነዚያን ሰዎች። ላይ በላይ ይወጣል። የሆነ ቀን ይመጣና ታምሜ ይላል፣ ስልኬ ጋለ ገንዘብ ያሰባስባል። እንደዚህ ታክሜ ወገብ ይላል፣ የሆነ ገንዘብ ይሰበስበታል። አሁን የፈለገው ከኔ ጋር ዲቤቱን ልክ ሰርፕራይዝ ሆኖ ሰው ሁሉ እየጠበቀ ነው። እሺ 20 ምናምን 30 ሺህ ይመጣል በለው በቃ በዛ አንበሳ ምናምን እሱ ነው የሚታየው። አሁን በሱ ቤት አይምሮ ውስጥ ያለው እሱ ነው። እኔ ደግሞ ሰርቼ የምኖር ሰው ነኝ። አገልግዬም ቤተክርስቲያን ትከፍለኛለች፣ እግዚአብሔር ይመስገን። ደግሞ ሰራለሁኝ ደግሞ በትርፍ ሰዓቴ። በጣም ይገርማቸዋል። በሃርድ ወርከር ነኝ እኔ። እዚህ ቁጭ ብዬ ስራ ፈትቼ ቲክቶክ የእናንተን አበባ መለቅም ሰው አይደለሁ። ይስራ ሲወጣና አንዳንዴ ይስራ። የእውነቴን ነው። አይምሮም ፈታ ይበል ትንሽ አንዳንዴ። እንዴ ወይ ምናኔ አይደለም ወይ መጽሐፍ ቅዱስን በጸሎት መንገድ አያነበው። ሁሌ ኔጌቲቭ የሆነ ነገር እያሰበ ዛሬ ምን ልቃወም ገርል። እንዲህ መጽሐፍ ቅዱስ መቼ ነው የሚያነበው? በነገራችን ላይ እኔ እንደሱ በእውነቴን ነው የምናገር። ኦነስትሊ ስፒኪንግ እኔ እንደሱ ገርል አንብቤ አላውቅም።
መድኃኒዓለም ምስክሬ ነው እንዴ የሌለ ገድል እኮ ነው እሱ ጋር የሌለው እኮ ያው መጽሐፍ ላሳያችሁ ይኸው እንደው ገልጬ ላሳያችሁ በመድኃኒዓለም ይኸው እንደው አዙሬ ላሳያችሁ ታዩታላችሁ ይሄ መጽሐፍ በሙሉ አንቡት ከፈለጋችሁ ይኸው አንቡት ይኸው በርቀት ላሳያችሁ አንቡት ይኸው አንደኛው ክፍል ላይ ይኸው ሌላኛውን ክፍል ላሳያችሁ በዚህ በኩል ይኸው ይሄን ሁሉ አንብ ያልጨው መጨረስኩት ይኸው ስንት ገድል እንዳለ እዚህ ውስጥ ባሳያችሁ እኔ ማለት እኔ ሌላው ቀርቶ የፕሮቴስታንት መጽሐፍና የካቶሊክ የሙስሊም ሁሉ መጽሐፍ አለኝ እኔ እንዴ አነባለሁኝ እኮ ማንበብ እኮ ጥሩ እኮ ነው ይሄ ሰውዬ መጽሐፍ ቅዱስ እንኳን ያነብብ ይኸው በቀኝም በግራም ያሉ መጽሐፍቶችን አንብ ያልጨረስኳቸው ይኸው የእንትና መጽሐፍ አሁን በቅርብ ቀን ይኸው ልኮልኝ ጳውሎስ ፈቃደ የተሰቀለው አለኝ የፕሮቴስታንት መጽሐፍ ማነባለሁኝ እኔ በእውቀት ነው የማነበው ምን እንደምታስተምሩ ጭምር በደንብ አነባለሁኝ እሱስ ገድል ታምረ ማርያም ያወጣል ሰውን ድንዝዝ ሰውን ሁሉ እኮ ነው በቃ ገድላት ይኸውላችሁ ቅዱሳንን እንድንመስል የምናነብባቸው የምናባቸው ህይወት ናቸው ቅዱሳን እንዴት በክርስቶስን እንዳከበሩበት የምንተርካቸው ናቸው ከቅዱሱ ክርስትናን መኖርን የምንማርበት ነው እንጂ ግዴታ እያመጣን በየቀኑ የምንሰናከልበት አይደለም ዛት ሷይ ከፕሮቴስታንት ጋር እኛ በገድል ጉዳይ አናወራም የምንለው ክርስቶስን የሚያቅሰው አቡነ ተክለ ሃይማኖትን ሊያውቅ አይችልም ምክንያቱም በሩ ክርስቶስ ነው በበሩ ያልገባ ተክልዬን አያውቅም በበሩ ያልገባ ክርስቶስን እኮ አምላክ ነው ያላል ሰው ድንግል ማርያምን ወላዲት አምላክ ማለት አይችልም ስለዚህ ዋናው በሩ ክርስቶስ ነው በበሩ ከገባን በኋላ በውስጥ ያሉትን መጻሕፍትን አብረን እንፈትሻቸዋለን ችግርም ካለ ገድላት ይታረማሉ ብለናል እኮ እኛ ኦሬዲ ድሮ ነው እኛ የምናውቀው ይሄ የቤተ ክርስቲያን ስርዓት አለ ሲነበብ የአማርኛ ግድፈት ካለ የተለያየ ነገር ካለ ይሄኛው አማርኛ ይስተካከል ይታረማለች ቤተ ክርስቲያን የተዛነፈም ታሪክ ካለ አይ ይሄኛውን ታሪክ ከዚህ ጋር ስለሚጋጭ ምክንያቱም የቅዱሳኑን የህይወት ታሪካቸውን ነው የምናነበው አቡነ ተክለ ሃይማኖት በዚህ ጊዜ ተወለዱ በዚህ ጊዜ በክርስቶስ በጊዜ ተጠመቁ በተጠመቁ በዚህ ዓመት ትምህርት ቤት ገቡ ከዛ በኋላ ወንጌል ይህንን ዓመት ይህን ያህል አስተማሩ ወንጌል ያስተማሩበት ሀገሮች በኢትዮጵያ ውስጥ በተለያዩ ቦታዎች ይጠቀሳሉ በመጨረሻ እንትን እዚህ ደብረ ሊባኖስ ምናምን ገቡ በዚህ ቦታ አስተማሩ መተሎሜ የሚባለውን አረማዊ ንጉስ አጠመቁ እንደዚህ ያሉት ነገሮች ወንጌል የሰበኩበት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በእግራቸው እየሄዱ ይተረካል ለምንድን ነው የምናነበው ያንንኛ የአቡነ ተክለ ሃይማኖትን ገድል ያናነበበ ገነት ስለማይገባ ነው አይደለም ለምንድን ነው የምናነበው እኔ የአቡነ ተክለ ሃይማኖትን ገድል ሳነበው እሳቸው በዚያ ዘመን እንደዚህ በምናኔ ሆነው ወንጌልን ከሰበኩ አምልኮ ጣዖትን ከሰበሩ እንዴት እኔ በዚህ ዘመን በአውሮፕላን እየሄድኩኝ በመኪና እየሄድኩኝ እንዴት ወንጌል መሰብክ እንዴት ይከብደኛል ብዬ ህሊና እንዲወቅሰኝ እና እንደ ጻድቁ ክርስቶስን ለመስበክ እንድጋደል እንደውኑ ዘመን እንዳይመስላችሁ ያ ዘመን ይኸውላችሁ ከአረማውያን ጋር ነበር ትግሉ ዲሞክራሲ የለም ጣዖት አምላኪ ዛፍ ቅቤ የሚቀባ የዛር መንፈስ የጥንቆላ መንፈስ ድግምት የተለያየ ነገር አስማት የነበረበት ዘመን ያ ዘመን አረማውያን ነበሩ በዚያ ዘመን ወንጌል መስበክ ማለት ራስን ለክርስቶስ አሳልፎ መስጠት የሚጠይቅ ነገር ነው ስለ ክርስቶስ የሞተ ማለት ነው አቡነ ተክለ ሃይማኖት ሰው ክርስቶስ ደስ የሚለው ይመስላችኋል ወንጌልን በ12ኛው መቶ ክፍለ ዘመን የሰበኩን አባት ስለ ክርስቶስ የሞቱትን ሰው ክርስቲያን እኮ ናቸው እንደው ተው ቅድስናቸውን ማትቀበሉ በክርስቶስ አምነው እኮ በምናኔ ያለ ትዳር ኖረው በምናኔ የኖሩ ሰው እኮ ክርስቶስን ብለው ታዲያ የኔን አባስን በየቀኑ እየጠራ ስትሳደብ ክርስቶስ ቆሽ አቅመስልኝ የሚል ይመስላል እንኳን አቡነ ተክለ ሃይማኖትን እኔን እንኳን ደካማውን ቄስ ስትናገሩኝ ደስ አይለው ባይዘው ጴንጤዎችን እንድሳደብ ክርስቶስ ፈቃዱ አይደለም ሙስሊም እንኳን እንድሳደብ አይፈልግም በእኔ ስለማያምኑ አጠርጋችሁ አይልም ፍቅር ነው የኔ ጌታ የኔ አባት ሁሉን እንዲወደድ ነው ስለዚህ ጴንጤዎች ተመለሱ ሁሌ ከምትቃወሙ ስገዱ ስንሰግድ ስግደትን ትቃወማላችሁ ስንጾም ጾማችን ትቃወማላችሁ እኛን የማትቃወሙበት ነገር ምንድነው ግን
አሁን ጾም አሁን ዓለማውያን ሰዎች እንኳን ይሄ እምነት የሌላቸው ሰዎች እንኳን እድሜ ያረዝማል ብለው ይጾማሉ። ስግደት አክሮባት ሰው ስፖርት ቤት ገብቶ ለጤንነቱ ስፖርት ይሰራል እንዴ? እንኳን አይደለም በክርስቶስ ሰግድ ለአብ ወወልድ ለመንፈስ ቅዱስ አትስግደት እያሉ መስገድ ይቀርብ። ለእግዚአብሔር እኮ ነው የምንሰግደው እኛ። እናንተ መቼ ነው የምትሰግዱት? እና ትክክላል። ይሄ በእውነቱ የጤንነት አይደለም። በሉ እናንተ የሆነ ነገር በሉና እኔ ከጀመርኩኝ ማቆሚያ የለኝም። የምትሉትን በሉና እዘጋለሁኝ። ቴንኪው። እኔም ወደ ስራ ልገባ ነውና፣ እሺ። በጣም ይቅርታ፣ በእውነቱ በጣም ይቅርታ አድርጉልኝ። አስገብቼ ብቻዬን ስራ ወራው። ይቅርታ፣ መጀመሪያ ይቅርታ። አባታችን ከዚህ በኋላ አላወራም። አይ መጀመሪያ እንደው ቀሲስ በእውነት ትልቅ አክብሮት ነው ያለን። እውነት በጣም ነው የምናመሰግነው። ትክክለኛ የአባትነት ስራ ነው የሰሩት። እኛ ልጅ ሆነን ንቀን ወይም ሰምተን ያለፍነውን ነገር በደንብ አድርገው ይዘው እዚህ ፍጻሜ ላይ እንዲደርስ ያደረጉ እርሶ ነውትና እንደው በእውነት የአባትነት ሚናውን በትክክል ነው የተወጡት። ከአባትነት በላይ በቃ እንደው የቤተ ክርስቲያንን ስራ ነው የሰሩት ብዬ ነው የማምነው በእውነት። ምክንያቱም እኛ እንደ ልጅ ሰማነውና ዝም ብለን አለፍነው፣ ግን ነገሩ እንደዚህ ቀላል አልነበረም። አሁን ዝም ብለን ስንመለከተው በአንድ በፈጠራ ውሸት ቤተ ክርስቲያንን፣ ቅዱስ ቁርባንን፣ ካህናትን ነው ያንጓጠጠው ይሄ ሰውዬ በአንድ መጥፎ ንግግር ማለት ነው። በራሱ በፈጠረው ውሸት ማለት ነው። 3 ነገር ነው በአንድ ያቃለለው ይሄ። ስለዚህ እንደ ቀላል የምናየው አይደለም። አሁን እዚህ ታችም ያላችሁ ኦርቶዶክሳውያን፣ እዚህም ገስት ላይ ያላችሁት ይሄን ነገር በቀላሉ ማየት የለባችሁ። የቤተ ክርስቲያንን ክብር በአንድ ባለጌ የሆነ ሰው መሆኑን የሚያሳየው ይሄንን እና እንደው በእውነት ቀሲስን በጣም ነው የምናመሰግነው። ወንድምየው መጥቶ እውነቱን ተናግሯል። ድምጹም የቀሲስ በትረ እንደሆነ ተነግሯል። ከዚህ በላይ ምንም ማረጋገጫ የለም። በጣም ድምጽ ተቋረጠ ወንድማችን፣ ኔትወርክ መሰለኝ። ማቴዎስ እሺ ቀሲስ እኔ ልተኛ ስለሆነ በጣም አመሰግናለሁ ስለ አደረገች ቤተክርስቲያን። ቴንኪው። እሺ ቹቹ በጣም እናመሰግናለን። ሌላ ጊዜና እናወራለን። እሺ እናወራለን። አመሰግናለሁ በጣም ቅዱስ ምናምን እንማራለን። እሺ ቹቹ እሺ ቴንኪው። እሺ ይቀጥል ማቴዎስ። በመሀል ተቋርጠ ነበረ ኮኔክሽን ተቋርጦ ነው እና በሃይማኖት መግለጫዋ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እናምናለን የምትል ቤተክርስቲያንን ዛሬ ነቀለም የተነስተው የጣዖት አምልኮ የስዕል አምላኪ እያሉ የሚሳደቡት ስድብን እኮ ታግሰን ያለነው እስከዛሬ እኮ ቀደም ተብሏል እኮ ከ15 ዓመት በላይ እኮ ቁጭ ብሎ ቤተክርስቲያንን በዚህ ስድብ ሲሰድብ ያለን በጥንቆላ እንዴ ካህናትን ራሱ ጠንቋይ እያለ እየተሳደበ ያለ ሰው ነው ይሄ ሰውዬ። እንዴ የጥንቁልና ስራና የክርስትና ህይወት ምን ያገናኘዋል? እኔ ከዚህ በፊት ጽጌ መንበሩ ነው ምናምን የሚባል ሰውዬ ውስጥ ገብቼ ተናግሬያለሁ። ቤተክርስቲያን የጥንቆላ ናት ብሎ መልክ ለማስያዝ ገብቶ ጥንቁል ነበር እያለ ሲያወራ እንዴ ምንድነው የምትለው? ጥንቆላ በምንድነው የሚሰራው? ጥንቆላ የሚሰራው እኮ አንተ እግዚአብሔር ክርስቲያን በዚህ ልክ ነው የሚያንቋሽሹት። ከዚህ ሰውዬ ጋር ውይይት ተገብቶስ ምንድነው የሚገኘው? እሱ ደግሞ የእውቀት ሰው እውቀት የገባው በቃ ሁሉንም የሚያቅነኝ ካለ በፕሮቴስታንት ከሺህ በላይ ዲኖሚኔሽን ያለው አይደለም እንዴ? ገብቶ ለምን አያስተካክልም? እውቀቱ ካለው መጀመሪያ ሉትራኑ ካልቪኒስቱን እርስ በርስ እዛ ዳርና ዳሩ ነው እያወሩ ግን አንድ ነን እያሉ ይሄንን ገብቶ ልብ ካለው ማስተካከል ነው ያለበት። ኦርቶዶክስ ጋር መጥቶ ፊጥጥ ያደረገው ምንድነው? እንጀራ ስላደረገው ነው። ስድቡን እንጀራ አድርጎ እየኖረ ስላለ ነው። ቤቱ ነው የሚቀመጠው 24 ሰዓት። ምን ስራ አለው? ስራ የለውም። ጊፍት እየለቃቀመ ወገቤን አመመኝ ቅድም እንደተባለው ብር ሰብስቡልኝ፣ እቺ ቤቴ ላይቭ ለማስተላለፍ ከልጆች ጋር ጠበበኝ፣ ቤት ግዙልኝ ነው ማለት ነው እንግዲህ በተዘዋዋሪ አይደለም ስልኬ ጋለ ስልክ ግዙልኝ እያለ ያለ ሰው ነው። መቼ ነው የሚሰራው? ስራው ስድብ ነው። ስለዚህ እንዲያውም ከዚህ በኋላ ከዚህ ሰውዬ ጋር ውይይትም የሚያስፈልግ አይመስለኝም። ጤነኞች አሉ፣
ውይይት ያላቸው ጥሩ ፕሮቴስታንቶች ቅድም እንደተባለው ዶክትሪናቸውን አውቀው የሚሰብኩ ስላሉ ከነሱ ጋር ውይይቱን መቀጠል ነው የሚገባው እንጂ ሰውየው ጤነኛ አይደለም። እንዲያውም አሁን በዚህ በተያያዘው ጉዳይ በወንጀል ሁሉ መጠየቅ ያለበት ሰው በወንጀል ቤተክርስቲያኗን በዚህ ደረጃ ፈጥሮ እስማ አምኔ በጣም የሚዘገንን ነው እውነት ለመናገር የውሸት ከየታወቀው ብሏል። ትላንትና ዲያቆን ዳዊት ራሱ በመርዝ ተበክሎ መሞቱን እንዴት አወቀው? ባለፈውም መምህር ፋሲካውም ሲናገሩ ነበር። ስጋ ወደሙ ማለት በነገራችን ላይ ስጋ ወደሙ አንድ ህብስት ነው። አንድ ጽዋ ነው። በተለያየ ጽዋ አይደለም እኛ የምንቀበለው። አንዱን ህብስት ሁሉም ሰው ከአንዱ ህብስት ነው። ህብስቱ ወደ ስጋ መለኮት እንዳለ ነበር የቆረበው በሙሉ ያ ንግስ ላይ እንዳለ ነበር የሚሞተው ባይዘው ስለ ተለይቶ እንደናንተ ኩኪስ መሰላችሁ እንደኛ የምንሰጠው በእጃችሁ እያነሳችሁት እኮ አይደለም እኮ ይሄ ካህኑ በአንድ ጽዋና በአንድ ጻሂድ የሚሰጠው ነው እና በሎጂክ ራሱ የማይሰድ ነገር ነው ለማለት ፈልጌ ነው። ማቴዎስ ቀጥል። ኧረ እንደው ለመድገምን በጣም የሚዘገን ነው። እውነት ነው እንደተባለው ነው። እውነትም ነው። 2 ነጥብ ነው የተነሳው እኮ እንዴት አወቀ? አንደኛው ነገር ነው። ሁለተኛው ደግሞ አሁን ቀሲስ እንዳሉት ከአንድ ማዕድ ስለሆነ የምንካፈለው እንዴት ሌሎቹ አብረው እዛ የተካፈሉት አልሞቱም የሚለውም ያስነሳል። ግን እንደው መድገሙ ራሱ እሱ ያለውን ራሱ መድገም በጣም የሚቀፍፍ ነውና እንደው ከዚህ በኋላ ያለውን ያው ዲቤት እያሉ ከታች እንትን የሚሉ ሰዎች አሉ። ምናልባት ዲቤት እያለ እየጠራ ያለው ካልቪኒስት ሊሆን ይችላል፣ ወይም ደግሞ ሉትራን ሊሆን ይችላል፣ ወይም ደግሞ ሌላ ሊሆን ይችላል። እስቲ መጀመሪያ ራስ ተግባባና በወንጌል ችግር የለውም ነው የሚባለው። እኛ ብንለያይም በትምህርት ችግር የለውም። መጽሐፍ ደግሞ እንደዚህ አይልም። መጽሐፍ ቅዱስ ደግሞ እንደዚህ አይልም። መጽሐፍ ቅዱስ የመጽሐፍ ቅዱስን ትምህርት ህይወት የሚገኝበት ትምህርት ነው የሚለው። በክርስቶስ ትምህርት የማይኖር ሰው ይድናል ሳይሆን አምላክ የለውም ነው የሚለው። በክርስቶስ ትምህርት ኑሩ። መጀመሪያ እናንተ በክርስቶስ ትምህርት ከኖራችሁ በኋላ የክርስቶስን ትምህርትን ከያዛችሁ በኋላ ለመነጋገር ዝግጁ ነው። ራሳችሁ ሳትግባቡ ዘላችሁ ይሄ እኮ የጥላቻ እኮ የጥላቻ ቀለሜ ያንን ሁሉ የሚያደርገው ነገር እኮ ዕውቀት እኮ አይደለም። በጥላቻ ታውሮ እንዴት ባለ መልኩ ቤተክርስቲያን ላዋርዳት በሚለው ነው እንጂ እኮ የተለያዩ ያነሳቸውን ነገሮች እኮ እነ ዘማርያም ቀርበው እኮ ሲተረጉሙት ስናየው ለምሳሌ ስዕላት ይሄ የውሻ ቅርጽ አለው የተባለውን ክርስቶፎሮስን አንስቶ ያት ኦርቶዶክስ እንደዚህ ያለ ሲያክፋፋ ሉትራን ቤተክርስቲያን ራሱ ይሄ እንደሚታወቅ አውጥቶ ነገረው። እኛ ለዚህ ለሚያነሳው ለያንዳንዱ ከዕውቀት ሳይሆን ከድፍረት ከጥላቻ የሚያነሳውን ንግግር በሙሉ እየመለስን እንዘልቀዋለን ነው። ሰው መዳን አለበት እኮ ወንጌል ተሰምቶ ሰው መዳን አለበት። ፕሮቴስታንት ራሱ መዳን አለበት ወንጌል ሰምቶ። ትምህርት የለማ የተከፋፈለ ትምህርት ነው። ና ወንጌል ላይ እናውራ ሲባል አይመጣም። ጥምቀት ላይ ና ጥምቀት ትክክል አይደለም ስላልክ ና ጥምቀት ላይ ውይይት አድርግ ሲባል አይመጣም። እንዴት ነው ሰው የሚድነው ታዲያ? ውሸት እየተወራ ውሸቱን በማስተባበል ነው እንድንኖር ነው ዘመናችን የተፈረደብን? ለምን ይሆናል? ያ መሆን የለበትም። ስለዚህ ቀለሜ በእውነት ለውይይትም የሚመጥን ሰው አይደለም። ንቀን ትተነው እንዲያውም እሱ የሚጠየቅበትን በወንጀል እውነት ነው ይሄ ትክክለኛ ወንጀል ነው የሰራውና በዛ መልኩ እየሄድን እኛ ደግሞ ራሳችንን ትምህርት እየተማርን በራሳችን ሰዎች እየተማርን እያቀናን ብንሄድ የተሻለ ነው የሚመስለኝና በጣም ነው የማመሰግነው ቀሲስ ይሄን ለማለት ነው። ቴንክ ዩ እግዚአብሔር ይስጥልን። ማን ነው ቀጥሎ? ፈጠን በሉና ጨርሰን ወደ መኝታ መሄድ አለብኝ። ጠዋት ተነሽ ነኝ። እንደምን ዋላችሁ ቀሲስ ዲበኩ ያለው አባ እግዚአብሔር ይመስገን። ቀድምሻለሁ እህቴ። እሺ ዘአልታር ከየት ቤተ እምነት ነህ? እኔ ከጴንጤ ነኝ። ያው ካናዳ ነው የምኖረው። ፈርስት አሴምብል ነው የማመልከው። ብዙ እከታተሉታለሁ። እሺ ቀጥል። ግን ያው አርሱን አይቼን የገባሁት ጴንጤዎች ለምን ተቆጣችሁ? በጣም ተናዳችኋል። እኔ አሁን በፊት ስገባ ሪስፔክት አድርገው ውይይት ቃል እግዚአብሔር እናወራ ነበር። አሁን ኧረ በስመ አብ እየጠለሱ ነው የሚያስወጡኝ።
አዎ አይ ምንም ማለት እንዴት ነው መሰሉት አባ፣ ያው እርሶም ባሉበት ተቋም ትምህርት ሲያስተምሩ ብዙ ጊዜ ይሰማለሁ፣ እዛም እንደዚሁ ይሰማለሁ። ብዙ አልገባም፣ ግን አሁን ዞሮ ዞሮ የእግዚአብሔርን መንግስት በየአቅጣጫው ሰው እየሰበከበት ባለበት ዘመን ላይ ሁሉም በቃ ተሰጥቶ ነበር የሚያገለግለው። አሁን ግን ወደ ታች እየወረድን መሰለኝ ሁላችንም፣ ሰው ስህተት እየፈለገ ትልቁን የእግዚአብሔርን መንግስት ወደ ሰው መንግስት የወሰድነው ይመስለኛል። እና እኔ ምን ልል ነው፣ እንዲሁ ብዙ ሰምቻለሁ። እንዲሁ የተሰራው ማስታወቂያ በስህተት ከሆነ በጣም የሚያሳፍር ነው። እርሱ ያላሉትን ሰው ካረገ መቼም በጣም በጣም የሚያሳፍር ነው። ሁለተኛው ደግሞ ይቅር ብትባባሉ፣ ምክንያቱም አሁን የሚያንጽ ነገር አይደለም። እኔ አሁን ቁጭ ብዬ ስሰማ የግል እኮ ጸብ እኮ የለንም እኮ እንደምታውቀው። ቀሲስ ምን መሰሎት፣ እውነት ነው የግል ጸብ የለም ነው የሚባለው፣ ግን አድሬስ የሚደረገው መልእክቱ ወንጌል ላይ ሳይሆን መሀል እንዲሁ ለቅምሻ ያህል ሰው ወንጌል ይስማ። እኔ እውነት ለመናገር አንዴ ቆይ። በነገራችን ላይ እኔ ራሴ ሄጄ ኤርሚያስ ከዚህ በኋላ የራሴን ትምህርት አስተምራለሁ። ወንጌል መጽሐፍ ቅዱስ ከፍቼ ሰዎች የሚድኑበትን ወንጌል አስተምራለሁ። ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገድላትና ታምራት አይመለከተኝም፣ የራሳቸው ናቸው ቢል ማለት ነው። እኔ ራሱ እሱ ጋር ሄጄ ሰላም እፈጥራለሁ። የግል ቂም የለንም ያልሁ ለምን መሰለ? ከኔ ጋር በግል አለ ምንጣለው። እሱ ግን 15 ዓመቱ ነው። በየቀኑ ነው። ዛሬም የሚገባው በኦርቶዶክስ ነው፣ ነገ የሚገባው ኦርቶዶክስ በመስደብ ማለት ነው። በዶግማ ላይ በፍጹም አይወያይም። ይኸውልህ አሁን ሰውን ክርስቲያንም የሚያደርገው ከክርስትና የሚያስወጣው ዶግማ ነው። እኛና ፕሮቴስታንቶች የተለያየ ነው በዶግማ ነው እንጂ በገድልና በታምር አይደለም። ኦኬ። ስለዚህ ሰው አንድ በሚሆንበት ጉዳይ ነው አለ ፍሩትፉል ውይይት የሚደረገው። ልዩነታችን ላይ ነበር ማውራት የነበረበት። ምንድን ነው የሚያል ነገር በቅዱሳን ምልጃ ነው የሚያለያየን? የስ ያለያየናል። ኦኬ። ቅዱሳን አያማልዱም ብለው ያምናሉ እነሱ፣ እኛ ደግሞ ያማልላሉ እናለን። ይህንን በመጽሐፍ ቅዱስ መነጋገር ይቻላል። ምክንያቱም የቅዱሳን ምልጃን ዋና ነገር ነው። ዝም ብለን የምንጥለው ነገር አይ የቅዱሳን ምልጃን ባትቀበልም ትድናለህ የሚባል ትምህርት እኛ ጋር የለም። ባይዘ ነገረ ቅዱሳን መጽሐፍ ቅዱሳዊ ነው። አንዱ ለአንዱ ይለምናል፣ ይማልዳል። ይሄ ደግሞ ጌታ ነው ራሱ ያለን። ስለዚህ አንዱ ለአንዱ ይጸልይ የሚለውን የወንጌልን ቃል እንፈጽማለን እኛ። ይሄ ልዩነታችን ነው፣ ማውራት እንችላለን እዚህ ላይ። ኤርሚያስ አንተ አሁን ኢኩቫለንት ለማድረግ አትሞክር ብዬ ነው። እኛ የፕሮቴስታንትን ድካም እያወጣን በየቀኑ ጊዜም የለንም። እውነት ለመናገር እኛ እያደረግን ያለ ነው ዲፌንድ ነው እያደረግን ያለ ማለት እየተከላከልን ያለ ነው እንጂ አጀንዳችንም አይደላችሁም። እግዚአብሔር በሚያውቀው ስንት የውስጥ ጉዳይ መስራት ያለብን ብዙ ጉዳዮች አሉ። እሱ ግን እንጀራው ነን እና ፕሊስ ለይተህ ብትናገር ብዬ ነው። አልታር ቀጥል። አው አይ እኛም እኮ የመጣ ነው ያው እናታችን ከሆነች ወይም ደግሞ የሀገራችን የቤተክርስቲያን ወይም የክርስትና በር በሆነ ከሆነችው ከኦርቶዶክስ ነው። ምንም እንትን ጥያቄ የለውም። እና አሁን እየመጣ ያለው ትምህርት እንዳሉት ነው። በአንድነታችን ላይ ሁላችንም ኢየሱስ ክርስቶስ ለማዳን እንደመጣ እናምናለን፣ የእግዚአብሔር ልጅ እንደሆነ። ብዙ አንድነቶች እያሉን በያለንበት መረዳት ወንጌልን እየሰበክን አገራችንን መጠበቅ አለብን። አሁን ግርግር ለሌባ ይመቻል የሚባለው የሰው ልብ ሲከፋፈል ሁላችንም በአንድ ሀገር ነው የምንኖረው። ሃይማኖታችን ለግል ቢሆንም ግን ምንድነው ፎከሳችን ሀገራችን ላይ መሆኑ ትቶ እምነት ላይ ይሆናል። አሁን የከፋውን ነገር እኮ አናየውም። አሁን ጥቃቅኗን ነገር ስናይ አንደኛ አድመኛነት፣ ግሩበኝነት ጤነኛ አይደለም። ስህተተኛውን ስህተተኛ ነህ ማለት ነው ከየትኛውም ወገን ቢሆን። ትክክለኛ የሆነውን ሰው ደግሞ ማበረታታት ነው። አሁን ግን እያየን ያለ ነው ሰሞኑን ነው ብለው በፊት አንደለም ሲያስተምሩ ይሄዳሉ፣ ሰዎች ጋር ይሄዳሉ፣ ገብተው ይገስጻሉ፣ ይመክራሉ፣ ብዙ ቦታ ይሄዳሉ። እኔ ብዙ ጊዜ እታቸውኝ እሰማለሁ፣ እማራለሁ። ውጭም ስላለው በቃ የሀገሬን ሰው የማገኘው ቲክቶክ ላይ ነው። አሁን ግን ዝም ብዬ ቁጭ ማለት አልቻልኩም። ምክንያቱም እንደዚህ አሁን በቃ ፎከሱን ወስደን ጥቃቅን ነገር ላይ በማያድን ነገር ላይ ደህንነትን በማይወስን ነገር ላይ
የግል አሁን እንደተባለው ቢሆንም ባይሆንም ነው። ጥቃቅን አደረግ ነው። የእግዚአብሔርን ትልቁን መንግስት አሳነስ ነው እና ለማለት የፈለግኩት አመሰግናለሁ። አይ ለወጣ ስለሆነ ነው። ይሄ የግል ጉዳይ ምናምን የሚለው በጣም መታረም ስላለበት ነው። ቤተክርስቲያናችን ቅዱስ ቁርባን ነው አቃሎ የቀሲስ ዲበኩሉ ጉዳይ አይደለም። በነገራችን ላይ ቀሲስ ዲበኩሉ ጀስት አንድ የቤተክርስቲያኗ ካህን ስለሆኑ ነው እንጂ እየተናገሩ ያሉት ይህ ሰው በመዳናችን ላይ ነው እየተሳለቀ ያለው። በቅዱስ ስጋው በክቡር ደሙ ላይ ነው እየተሳለቀብን ያለው። መሳለቅ ብቻ አይደለም መርዝ ነው እያለን ያለ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ያህል ዘመን እስቲ ወንድም ያልተር የእውነት አንተ የእውነት እንዲሁ ለእውነት የምትኖር ሰው ከሆንክ በክርስቶስ ላይ ክርስቶስ መርዝ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን እንደ መርዝ ነው የምትሰጠው። ሎቱ ስብሐት ላፌ ስናገረው ይቀፈኛል። ቤተክርስቲያናችን ግን እንደዚህ ስትሰደብ፣ በነገራችን ላይ እስከ ፍርድ ቤት እንሄዳለን። ይሄ መታወቅ አለበት። የምንሄደው ለምንድን ነው? እሱን ለማጥፋት አይደለም። በቃ ግን መተው አለበት፣ ማረፍ አለበት። ቤተክርስቲያናችን እናታችን ናት፣ አንደራደርባትም። እኔ ምሳሌ አንድ ተራ ዲያቆን ነኝ። በሱ አፍ ቤተክርስቲያን እንደዚህ ስትባል መስማት ግን በቃ ከዚህ በኋላ የምንታገሰው ጉዳይ አይደለም። የፈለገ ገንዘቡን መሰብሰብ ይችላል፣ እርዱኝ ማለት ይችላል። በክርስቶስ ሲመጣ ግን ይሄ ሰው ዝም የምንል ሰዎች አይደለም። እና ምን ለማለት ነው? ዘአልተር ወንድማችን ለምን አትመክሩትም? እናንተ ለምን ተዋትሉትም? አዎ ትልቁ ችግር እሱ ነው። ወዳችሁ አትነግሩትም። አሁን እሱ ለሱ ችግር አሁን እዚያ ማንም በርታ፣ ኤርሚ በርታ፣ አይዞህ፣ አንተ የእግዚአብሔር ሰው ነህ፣ እግዚአብሔር የቀባህ ነህ፣ በዚህ ዘመን አንተን ያስነሳህ ነህ። እዚያ ውስጥ ያለውን ኮተታቸውን በሙሉ የሚለው እዚያ ውስጥ ያለው ሰው በጣም በሚያሳዝን ደፍሮ አይ ኤርሚ ግድ የለም የህይወትን ወንጌል ስበከን። ይሄ መሰዳደቡ፣ ዲስሪስፔክት መደራረቡ አንደኛ በመሰረቱ ለእኛ በአንድ በኩል ጠቅሞናል። መቼም እንደዚያ እየጠለዘህ እዚያ እየጩፋ በጥፊ ይልሃል በእርግጫ፣ እዚህኛው ደግሞ ዳርክን ያዝ ይልሃል። ማን ነው ወደዚያ ይሄዳል? እውነት እብድ ካልሆነ በስተቀር ወይም እዚህ የብሔር ፖለቲካ አይነት ስሜት የሚሰማው ሰው ካልሆነ ሰው እኮ በፍቅር ሲሰበክ እንዴ ትትናህ ትምህርትህ ስቦት እኮ ነው ሰው የሚሄደው። ክርስቶስ እኮ የሚወደኝ ይከተለኝ ነው ያለው እንጂ እኔ ነውር እየፈጸምኩኝ እየተሳደብኩኝ ማን ነው በእኔ በኩል ክርስቶስ እንዴት ነው የሚታየው? በፍጹም። እና ይሄ እዚያ እየሄዳችሁም ሌላች ብትነግሩት ጥሩ ነው። በእውነቱ እኛ እንደተባለው የሀገር ጉዳይ ያሳስበናል። ገበሬው አለማረሱ፣ ነጋዴው አለመነገዱ፣ ህዝባችን ሰላላ ባላዊ የጥይት እራትና ምሳ መሆኑ ያመናልኛል። ግን በቃ ተሳዳቢ ባለበት ሀገር እንዴት ሰላም ይሆናል? እንጂ ይህን ጉዳይ አንለቅም። እኛ ስጋ ወደሙ በስጋ ወደሙ ነው በጣም ቤተክርስቲያንን የከሰሰው ይሄ ሰውዬ። ይቅርታ መጠየቅ የመጨረሻው አማራጭ ነው። ቤተክርስቲያን ይቅር ትላለች፣ ምንም ችግር የለም ይቅርታ ከጠየቀ። አሁንም ቅዳሜ ልብ አድርግ፣ በህይወት ያለን ሰውዬ ድምፅ በባለሙያ ሌላ የሚመሳሰል ነገር አምጥቶ የእሱ ነው ሊል ነው። እኔ ለመሳሰለት ላይ መላከ ገነት አቤት አርቲፊሻል ኢንቴሊጀንስ ምሳሌ እኔ ሜሪላንድ ዩኒቨርሲቲ አለኝ ግራጁዌት። የፈለጉትን 10 ስቴፕ ይሄዱ በአርቲፊሻል ኢንቴሊጀንስ የተሰራ ምንም አይነት ቮይስ ቪዲዮ ፕላስ ቱ ዛት ምንም አይነት ነገር መለያ መንገዶች አሉ። ኢትስ ሶ ሲምፕል። አይደለም አሜሪካ ያወጣዋል። ቻትጂፒቲ ራሱ በነገራችን ላይ ይለየዋል። ይሄንን እንኳን አይደለም እንትን ራሱ አርቲፊሻል ኢንቴሊጀንሱ ኤአዩ አንዱ ኤአይ ለሌላው ኤአይ በራሱ ያሳውቃል። በጣም ቀላል ሜተድ ነው ማለት። ለምንድን ነው ግን እኔ በጣም የሚገርም ምሳሌ አሁን ጧት ላይ ነው ትናንትና አሜሪካ ያሉ ይረዱኛል ምናምን እያለ ሲያወራ ነበር። እኛ እኮ ለሱ ድነት እንዲሁ ቢመለስ ይቅር ቢል ብለን እንጂ እኮ እንዴ እናውጣ ቢባል እኮ አይደለም በኤአይ የእውነት እኮ ብዙ ቪዲዮዎች እኮ አሉበት እኮ እግዚአብሔር በሚያውቀው ኦርቶዶክስ እንዲሁ ለሱ ድናት መች እንትን ብላ በጣም ብዙ እና እንዲሁ ይመከር። ቀሲስ ምናልባት ሞርኒንግ የሚነሱ ከሆነ አድክሞት እግዚአብሔር ይስጥልኝ። ለማንኛውም አመሰግናለሁ። ሰሙኝ። ግን በተቻለ መጠን እባክዎትን እርስዎ ትልቅ ስለሆኑ ችግር የለም በይቅርታ እለፉና
ምንም እኔ ምንም ጸብ የለኝም። እሱም ብቻ አይደለም ምሎት በቃ አሁን ጴንጤውም ተቆጣ የሚሉት ምን የሚሉት እኛ እንግዲህ በቅናት ነው ወንጌልን ለመስበክ ነው እግዚአብሔር በሚያውቀው እና አንዳንዴ የመሳሳት ነገር ሊኖር ስለሚችል በግርግር ግን ሰይጣን የሚባለው እንዳይደሰት ሁለት ወንድማማቾች ሁለት ወገናሞች ሲጣሉ ጌታ አይደሰትም መቼም። አሁን ተከሶ ወይም እርሶ ከሶት እሱ ቢታሰር ጌታ ኢየሱስ ክርስቶስ ጎሽ እንኳንም አይልም። ስለዚህ ይህንን አድሚት አድርገን እንዲሁ እግዚአብሔርን ፊት እየፈለግን ሀገራችንን ሴቭ እናደርግ በግርግር። አሁን በቃ በዛ መልኩ ነው። ተባረኩልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አትጥፋ። ትምህርት ሲኖር እንደዚህ ከታችም ሆነህ ሌላም ጊዜ በትምህርት ጊዜ አሁን እንደዚህ በግለሰብ ጉዳይ ላይ ያተኮረ ሳይሆን ትምህርት ተኮር የሆነ ነገር ሲኖር ግባ። ቤተክርስቲያን የነበርክ የቤተክርስቲያን ልጅ ከነበርክ ወደ ቤትህ ተመለስ። ጥያቄዎች ካሉ ለማስተናገድ ለመቀበል በጣም ዝግጁ ነን። የዚህን ያህል አንተ ያንተ መዳን ያንተ በህይወት መኖር ለኛ ጥቅም ነው። እውነት ለመናገር አንተ ገነት ካልገባህ እናንተም አትገቡም የሚል ጌታ እንደሌለ እናውቃለን። ግን የሰዎች መዳን ስለሚያሳስበን በተለይ ከቤተክርስቲያን የወጡ ልጆቻችንን በተሳሳተ መንገድ የወጡትን እውነቱን አስረድተን እንዲመጡ ስለምንፈልግ አንተም ከኛ ቤት የወጣ ከሆንክ ወደ ቤት እንድትመለስ በዚህ አጋጣሚ ጥሪ አቀርብልሃለሁ። በአክብሮት ስላወራህና በእርጋታ ረጅም ሰዓት ቁጭ ብለህ ስላዳመጥ ከልብ እናመሰግናለን። አርታ ቴንክ ዩ። እሺ ቀጥሉ። ሜሪ ቀጥይ። አሜን አሜን። አባ ይፍቱኝ ባርኩኝ። አባ እግዚአብሔር ይፍታ። እግዚአብሔር ይባርክ። ደህና ነኝ። ሰላም ኖት? ደህና ኖት? ኧረ ማን ሜሪ ነኝ። እሺ እሺ ቀጥይ እናቴ። እኔ የምሰጡት አስተያየት በቀደም ሲሳደብ ሰምቼው በእውነት ከልቤ ያዝኛለሁ። ከዚህ ከባለጌ ጋራ ዲቤትም አስፈላጊ አይደለም። እርሶ አይመጥኑትም። በእውነቱም ያሉትን ነገር ሁሉ አይቻለሁ። ግን ከሱ በላይ እኔን የሚገርመኝ ዳጊ የሚባል ባልቴት አጠገቡ ቁጭ ብሎ ታው ስተት ነው እንደማለት ጎሽ ጎሽ እያለው የስድብ ናዳ እየቀባበል ሲሳደብ ከልቤ ያዝኛለሁ። እና ምን ይደረግ እንግዲህ የእርሱም ያው አገልግሎቱን ነው። ባልቴት የሚለው እግዚአብሔር መቻየውን ይስጦት። ሲያወራ የእውነት እንደ ባልቴት ነው የሚያወራው። ትክክል ነሽ። እና ባልቴት ስትያሳቂኝ ይቅርታ አድርጊልኝ። አይዳጊ ችግር የለም። ይፍቱኝ ባልኩኝ አባቴ። እርሶ እንደዚህ አይሰደቡብን፣ እኛ ይሰማናል በጣም። ወንጌልም ቢሆን አገልግሎትም ቢሆን ያው እንደ ሰውኛ አባታችን ስለሆኑ ቅር ይለናል። ከዚህ ከባለጌ ግን ምንም አይጠበቅም። እንኳን እርሶን ጻድቃንን ይሳደባል። ስንቱን የሚሳደብ ባለጌ ስለሆነ ከዚህ ውጭ የሚጠበቅ የለም። የሆነው አባቴ ሰላሙን ሁሉኝ ገርስትልኝ ረቡኒ ረቢ አቤት አቤት። እሲሲ ባርኩኝ ይፍቱኝ። እግዚአብሔር ይፍታ። እግዚአብሔር ይባርክ። ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ከላይም ከታችም ያላችሁ በክርስቶስ ሰላማችሁ ይብዛልኝ። አሜን አሜን አሜን። አመሰግናለሁ እድሉን ስለሰጣችሁኝ። እኔ እንኳን ያው ብዙ ምለው ነገር ባይኖረኝም ትንሽ ነገር ልናገር። ያው እንደ ክርስቲያንነቴ እንደ ተዋህዶነቴ የሚያሳስበኝና በጣም የሚያናድደኝ ነገር ስላለ ይሰማኛልና ትንሽ ነገር ልናገር። እሺ ብዙውን ነገር ስለተናገራችሁት ማለት ነው። እኔ ከሱ ጋር ያለው ዲቤት በጭራሽ አይመቸኝም። እንኳን እርሶ የተከበሩ አባታችን ማንም ህዝበ ክርስቲያን ማንም የኛ ልጆች ከሱ ጋር ዲቤት እንዲያደርጉ አልፈልግም። እኔ ደስ አይለኝም። ምክንያቱም በጣም ተሳዳቢ ነው፣ ባለጌ ነው። የሚመጡለት ስድቦቹ ራሱ ስሞቹ ራሱ ዳሪያዥ፣ አይተንፍሱ፣ መሽኛሽ ወርቅ እንዲህ አይነት ባለጌ ስድብ ነው የሚሳደበው። ስሞቹን ራሱ መዝግቦ ነው የሚይዛቸው ይመስለኛል። ወንጌል ማንበቡን ትቶ ነገ ሲነጋ እንዲህ ነው የምለው እንዲህ ነው የምሳደበው እያለ ሲሳደብ ነው የሚያድረው ይመስል ሲጽፋቸው ነው የሚያድረው። ከዛ ጠዋት ቁጭ ይልና ምንም የማያውቁ ሳር የሚግጡ ሶፍት የሚበሉ ልጆች ሰብስቦ ምን ይላል? መሽኛሽ ወርቅ ዳር ያዥልሻለሁ። ኦርቶዶክስ ጠንቋይ ነው። ኦርቶዶክስ መተተኞች ናቸው አባቶች።
እንዲህ አባቶችን ሲሳደብ የሚውል ባለጌ። ሲጀመር ሚስቱስ ራሱ እንደው ምን አይነት ሴት ብትሆን ነው ከሱ ጋር የምትኖር? እንዲህ ቁጭ ብሎ 24 ሰዓት ሲሳደብ አትታዘበው? ምን አይነት ሰው ነው? እኔ እንጃ። እውቀት ኖሮት አይደለም። አሁን እውቀት እንደው እሱ እንኳን ትንሽ ቆይቷል፣ እንደዚህ አይነት ኦርቶዶክስን ሲሳደብ መቆየት ቆይቷል። አሁን ዮኒ ማኛ ምን የሚሉት ዲቤት አድራጊ ነው። ከሱ እንኳን መታዘብ እንችላለን። እኛ ኦርቶዶክሶች እኛን ለመስደብ የመጡ እንደሆኑ በዚህ መታዘብ እንችላለን። ስለዚህ እርሶ የተከበሩ አባታችን ኖት። ከሱ ጋራ በፍጹም እየተሳደበ ለዛውም እኔ ብዙ ጊዜ ሰምቼው አውቃለሁ። ምንድነው የሚሳደበው? ቀሲስ ዲያቆን ዘማርያም አድነኝ በወላዲቱ ይዣለሁ ብለው እሱን ላኩት ብለዋል። ማስረጃ አለው ይሄንን እንደዚህ የሚልበት እንደዚህ ብለዋል። እርሶ ሳይሉ ያላሉትን እንደዚህ በሐሰት የሚወነጅል በሐሰት የሚከስ ባለጌ ስድ ነው። ስለዚህ እርሶን አይመጥኖትም። አይደለም እርሶን ወንድ የሰንበት ተማሪ እንኳን እሱ ጋር ገብቶ ዲቤት እንዲያደርግ አንፈቅድም። እሱ ዲቤት ሳይሆን ወንጌልን ሳይሆን እንዲሰብክ የሚፈልገው አበባ መልቀምን ነው። የማያውቁ ሰብስቦ አበባ መልቀምን ነው የሚፈልገው እሱና ዮኒ ማኛ የሚባሉት። ዮኒ ማኛ ትናንትና በፖለቲካ ህዝብን የሰውን ደም ሲያፈስ የነበረ ሰው ነው። ዛሬ ደግሞ ፓስተር ነኝ ብሎ መጥቶ አበባ ለመልቀም ነው ፍላጎታቸው። እነሱ ጴንጤውንም ማታለል ነው የሚፈልጉት። ኦርቶዶክሱን በእልክ እነሱ ጋር እየገቡ ዲቤት እያደረጉ አበባ መልቀም ነው የፈለጉት። ስለዚህ እኛ ደግሞ መንቃት አለብን። የነሱ የቤት ኪራይ ከፋይ መሆን የለብንም፣ አስከፋይ መሆን የለብንም። ይጩህ እዛ፣ እኛ ምንም አያገባንም። በቃ እኛ ከአባቶቻችን እግር ስር ቁጭ ብለን እንማራለን። እሱ ይጩህ፣ ውሾቹ ይጮሃሉ፣ ግመሎቹ ያልፋሉ አይነት ነገር ነው። አይመለከተንም። እኛ በቃ ቀለሜ ማለት ምንም የማያውቅ ግዕዝን አወላግዶ የሚናገር ባለጌ ስድ ነው። ባለጌ ስድ ምንም እኔ እንጃ። እንደውም እኔ እሱ ሀገር የሚኖሩ ህዝበ ክርስቲያን ኦርቶዶክሳውያን ካሉ በህግ ያስጠይቀዋል። ፍርድ ቤት መገተር አለበት። እኛ እንደውም እንዲህ በመባላችን በክርስቶስ ስጋና ደም ካህናቶች መርዝ ይሰጣሉ ተብሎ ክርስቲያኑ በዚህ መልኩ እንዲጠራጠር በማድረጉ 70 ህዝብ 70 ሺህ ህዝብ ሚሊዮን ህዝብ የሚከታተላትን ኦርቶዶክስ ስም በማጥፋቱ መከሰስ አለባት። እችን ተቋም ነው ስሟን እያጠፋ ያለው። ስለዚህ መከሰስ አለበት። እዛ ሀገር የሚቀመጥ ህዝበ ክርስቲያን የትኛው ካህን ነው እንደዚህ ያደረገው? ወንድሙስ የትኛው ካህን ነው እንደዚህ ብሎ መርዝ ሰጥቶ የገደለው ብሎ ያቀረበበት መረጃው ኢትዮጵያ ነው ያለው ብሎ ወንድሜ ብሏል። ከነ ወንድሙ መጠየቅ አለበት። እርሱም ባለበት ሀገር መከሰስ አለበት። ህግ የትም ሀገር ብንሄድ ህግ አለ፣ በቃ ያስጠይቀናል። እኔ ባለሁበት ሀገር ቤት ህዝብን ማበጣበጥ ከሆነ መረጃ ይዞ አንድ ሰው ሊከሰኝ ይችላል፣ እጠየቃለሁ። ስለዚህ ያለምንም ቅድመ ሁኔታ ከሆነም እንኳን ይሄ እውነቱ መውጣት አለበት። ካልሆነ ግን እሱ ቤት አይደለም እርሶ አባታችን የምንወዶት የምናከብሮት አባታችን በሱ ፊት ከፍ ዝቅ እያደረገ እንዲሰድቦት አንፈቅድም። እርሶ እንኳን ገብተው የተናገረውን ንግግር እየሰማን ነው። ሌሎቹን አከብራለሁ እርሶን አላከብርም እያለ የሚሳደበው የማያከብረውን ሰው ዲቤት ለምን ይጠራል? ለምንድን ምን እንዲያተርፍ ነው? አበባ መልቀም ነው የፈለገው። ስለዚህ አንፈልግም፣ እኛ ጭራሽ ማንም ዲቤት አንፈልግም ከሱ ጋር። ሌሎች ፕሮቴስታንቶች አሉ፣ ከነሱ ጋር ለህዝበ ክርስቲያኑ እንዲሁ ልዩነታችን ምንድን ነው ተብሎ ውይይትም ካስፈለገ ከሌሎች ጋር እንጂ እሱ ወጥ እያማሰለ ቁጭ ብሎ እንጀራ ማብሰያውን በጭራሽ እኛ ደግሞ መሞኘት የለብንም። እንደኛ ኢትዮጵያውያኖች ምን ሆነናል? ምን ነክቶናል እንዴ? ለነሱ የኪራይ የምንከፍለው ቁጭ ብለው አይደል? እዚህ ጋር ደግሞ
እኔ በነገራችን ላይ 4 ኪሎ ቸርች ሄድ ነበረ እነሱ ጉዳቸውን ለማየት እና እንደው ጴንጤዎች ሊኖሩ ይችላሉ፣ ይሰሙኛል፣ እርግጠኛ ነኝ እየሰሙኝ ነው። ምን አይነት ተአምር እንደተሰራ በአይኔ አይቻለሁ። ኦርቶዶክስ ምን ያክል ተአምር እንደሰራች በዛ በራሳቸው ቸርች ውስጥ በአይኔ ያየሁት ነገር ስላለ እግዚአብሔር ይመስገን። ቆመው አይናገሩም፣ እኔ ፊት ቆመው አይናገሩም። ያንን ነገር ደግሞ ምነግራቸው ቀን አለኝ እና በጣም ብዙ ነገር አበዛሁኝ። እግዚአብሔር ይስጥልኝ እና አባታችን እናከብሮታለን፣ እንወዶታለን እኛ። እሱ ቤት ግን በጭራሽ አይደለም እንደዚህ ምንም አይነት ጭራሽ እሱ ቤት ገብተው እንዳይ አልፈልግም። እኔ እንኳን አይደለም ዲቤት እንዲያደርጉ ገብተው ዲቤት እንዲያደርጉ በጭራሽ እንዲገቡ ጭራሽ አልፈቅድም። እኔ እንደራሴ እንደ ህሊናዬ ማለት ነው። እሺ ባለጌ ስለሆነ ተቀብያለሁ። እሺ ተባረኪ እናቴ፣ ተባረኪ እናቴ፣ ተባረኪ። እግዚአብሔር አመሰግናለሁ። እሺ ወለተ ማርያም አመተ ማርያም ሀና ያንቺ ቋጭር ነው። ቶሎ ትገላገኛለሽ ተስፋ አደርጋለሁኝ። አረ ቡራኪዎት ይድረስኝ ቀሲስ ይፍቱ ብያለሁ። ባርክሽ፣ እግዚአብሔር ጠብቅሽ። ሞዴሬተር ዛሬ በደንብ ነው የሰራችው። በደንብ ነው ቀሲስ እጄን ደከመኝ ብለውት ያምናሉ። በጣም ነው የመነጠራችሁ። ጥሩ ሰው ነው የተሾመው። አሁን ድንግል እንዴ እኔ ያህል እንትን አለሁት እንዴ ስልጣኑ ቦታ ምን ቀሲስ ከእርሶ ፊት ምንም መናገር አልችልም፣ አይመጥነኝም። ምክንያቱም እኔ አይገባኝም፣ አይፈቅድልኝም ቤተክርስቲያን ነው። አለሜ ግን የመጀመሪያ ትዝ ይላችሁ ከሆነ የሆነ ስንክሳር አንጥቶ ነው ከዛ በኋላ ነው ወደዚህ የዞረውና ቀለሜ ተንፍሱ በጣም ታሳዝናለህ። በጣም ትዝ ይለዎታል ቀሲስ የሆነ ስንክሳር አንጥቶ በስጋው ደግሞ መርዘም ለውስ ሎቱ ስባት እኔ ያለለውም ይሄን ቃል የምር አይ ታዩ ለራሱ በቃ ከዛ ነው ያመጣውና ለማንኛውም እኔ ቀሲስ እርሶ ቢሰደቡ ምን ቢሉ ያው ልጆች ወት ይከፋናል፣ ግን ክብር ነው የሚያገኙበትና እንደው ይቅርታ አድርጉኝ። እንደው መናፍቃን ግን በእውነት ጴንጤዎቹ ቁጭ ብለው የሚሰሙት አቤት ሌናቸው እውነት ክርስቶስን ያውቁታል ቀሲስ? የምርን ይሄ ነው ጥያቄ። የዛ ቤተክርስቲያን ስትሰደው ደስ ስለሚላቸው ረፍ ስለሚሉ እና ለማንኛውም ቀሲስዬ ኑሩልን። ይሄን ነው የምለው። ደህና ደሩ። ሰላም ደሪ። እግዚአብሔር ይስጥልኝ። በመጨረሻ ማሳረጊያ መምህር እንወደዎታለን ነው። ሌላ ምን ማሳረጊያ አለ? ለማንኛውም እናመሰግናለን። ማጠቃለያ አንድ በቅዱስ ቁርባን ነው የገደሉት ብሏል። እንዳልሞተ ወንድሙ አረጋግጧል። እሱ ግን ይሄንን ማስረጃ እንዲያቀርብ 2 ያቀረበው ድምፅ የአበበ ጉልላት ሳይሆን ወንድሙ ራሱ መጥቶ ኧረ የአበበ ጉልላት አይደለም የወንድሜ ድምፅ አይደለም ይሄ ብሏል። ባለቤቱ ደግሞ እኛ እናውቀዋለን፣ ቀሲስ በትረ ናቸው። እሺ በዚህ ጉዳይ ላይ ድምፅን ታፍራላችሁ ቅዳሜ ያመጣለሁ ብሏል። እኔ በጉጉት ነው የምጠበቀው ያንን ቀን መምህር ፋሲካው ቅዳሜ ሰርፕራይዝ ሊያደርግ እንደው ድምፁን አምጥቶ ያበበ ጉላትን ድምፅ ሊያሰማን ነው። እኔ ሰማይ ቤት ሄዶ ሪከርድ አድርጎት ያመጣል። በዚህ አጋጣሚ በእውነት ለሞቱ ቤተሰቦች ከልብ መጽናናትን እንመኛለን። እንደዚህ ያለ ጨካኝ የሆነ ሰው በራሱ ጓደኛ በራሱ ወንድም ላይ ዋሽቶ እኔ እንደዚህ ያለ ጭካኔ በህይወት አይቼ አላቅም። የራስክን አብሮ አደግ የራስክን ጓደኛ ድምፁ ያልሆነውን ድምፁ ነው ብለህ በእግዚአብሔር የሞተውን በቅዱስ ቁርባን ነው ብለህ እንደው ተከሰዋለህ አንተ የሞተን ሰው እና ይሄ በጣም ዝቅጠት ነው። ይህንን አድርጉ። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ በከመ በሰማይ ከማሁ እድግ ለዘአበሰ ለነታባን ንጉሥ አላት ነው ባላን ፖሎስ ማዚያ እቲ መንግስት ኃይለ ስብሐት ለዓለም ድንግል ወዲላኪ ወድንግል ስካሽ መግዚአብሔር ጸባኦት ሰላም ለኪ አሌ ወጸለይ ለና ከመ ይስራይ ለና ኃጣውያነ እግዚአብሔር የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይስጥልን። የአይኑ ቴንኪው የአይኑም ጎበዝ ናት።
የአይኑ ወደ ላይ አትመጣም፣ ከታች ግን ስራዋን ታርማለች። ጎበዝ ልጅ። ደሩ አቡነ በጣም ነው። ሰላም ደሩ። የአይኑ ያንኪው እኔ ግን ቀሲስ